ማወከል ይችላል ወይስ እንዴት ነው? ይችላል ለከላካው አንዳም ለዳሰሉኝ ወከልና ልጁን ድራት ማድረግ ይቻላል። ወከልና መስጠት አይ السلام عليكم. السلام ورحمة الله وبركاته. ተዳስሰኝ ነበርና ቴሌግራም ላይ እንዲው ሊቭ ነው ስልክ ቁጥሬ ልኬልክ ነበር መስመር ዛህራ አለሽ ድምኖች ካሉ ያናግሩሻል። مرحبا جزاك الله خير ያው ንፋስ በጣም ስላለኝ ሸበካ እሺ ዛህራ ካለች አድሚኖቹን አናግራቸው። እሺ እነሱ ግሩፕ ያስገቡሻል፣ ቴሌግራም ግሩፕ በኋላዊ ሲመጡ ምናምን አሁን የሉም መሰለኝ ጋያውና ነይ በውስጥ ያለችሽ ነው አንዷ አድሚን አናግራት እሱ። እሺ ከላይ ኃይሉ ረዳ ሰላም፣ እንዴት ነህ ኃይሉ? الو هيلو تسمع كلامي؟ استاذ السلام عليكم. السلام ورحمة الله. አንድ ሰው መስጂድ ገብቶ ማለት ነው ጀማ የተሰገደ መስሎት ሰገደ የራሱን ሶላትና ተሰግዶ ከጨረሰ በኋላ ጀማ ሊሰገድ ተቆመ። መልሶ መስገድ አለበት ወይንስ የራሱ ሶላት ይበቃዋል? እንደገና መስገድ አለበት። ጀማ የተሰገደና ያለቀ መስሎት ከሰገደ ሰውየው ሶላተል ጀማ ግዴታ ነው፣ ዋጅብ ነውና ያንን መስገድ አለበት። ያ ቀድሞ የሰገደው እንደ ሱና ይሆንለታል። እሺ እና ሱቢ አሁን ሳልሰግድ ማለት ነው ዞር ብደርስብኝ ከስራ ጋር ተያይዞ ምንም ላይ መቸኝ ይችላል እና ዞር ሳለኝ ወደ ይችላልና ከስራ ጋር አልተመቸኝም ብሎ ሶላትን ማሳለፍ አይቻልም። ላ እንዴት መሰለህ አሁን ኢሳው ሀገር ነው ያለሁት እና አይመቸኝም። ለሊት ነው የምነሳው፣ መነሳት ከሱቢ በፊት ነው የምነሳው፣ ግን ከክችን ሳልወጣ ሰዓት ይሄድብኛል በጣም ማለት ነው። ታሳውቂያቸው ሶላት መስገድ እንዳለባቸው ሁላቸውም መዳም ጋር የሚሰሩ ልጆች ይሄንን ይሰግዳሉ፣ ምንም አይሏቸው። ሶላት ሰዓት አለብኝ ልስገድ ባያቸው 5 ደቂቃ የሚወስድ ነገር አይደለም። ስለዚህ ያንን ሶላት ልስገድ ብለሽ አሳውቂያቸው። ሶላትን በስራ ምክንያት ብሎ ማሳለፍ በኢስላም አይቻልም እና እንደ አጋጣሚ ካለፈባቸው ግን ወዲያው ባስታወሳቸውበት ሰዓት መስገድ አለባቸው። ያ ሶላት ሰዓት አልፏልና በቃ ልተው ብላቸው እንዳትተው። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ من سمع النداء فلم يأتي إلى المسجد فلا صلاة له له. أذان دم سمت صلاة يسجد سو صلاة يلهم يالتناقرا سلسلة صلاة تطبقاش مسكرا لباش سرا علينا بلاش حتى سلفوا بيزيو. نبينا صلى الله عليه وسلم تضايقوا أي الأعمال أفضل يا رسول الله؟ فقال النبي صلى الله عليه وسلم الصلاة على وقتها. أنت الله ملك تجاهي كسرا وتشلو بلاش سرايتين يوم سبارو ሶላትን ጊዜውን ጠብቆ መስገድ ነው ብለው ተናገሩ። ስለዚህ በማንኛውም አማኝ ላይ ጊዜውን ጠብቆ መስገድ ግድ ይላቸዋል። አላህ ራሱ በቁርአን ላይ ሲናገር ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ ይላል። ሶላት በአማኞች ላይ በጊዜ ገደብ ተደንግጋለች እያለ ይናገራል ማለት ነው። ይህን ይመስላል። እሺ ጥያቄ ያለ ቀጥል። አድሚኖች ካላችሁ በተራ አስገቧቸው። መግባት የሚፈልግ ማንኛውም ክርስቲያን ካለ ከመምህሮቻችሁ የሰማችሁት በኢስላም ላይ ቅጥፈትና ውሸት ካለ ገብታችሁ ያንን መጠየቅ ትችላላችሁ። አይ ጥያቄ ያለው ክርስቲያን ካለ መግባት ይችላል። አይ አድሚኖች ካላችሁ በተራ አስገቧቸው። يا سلام يا سلام السلام عليكم استاذ. عليكم السلام ورحمة الله. عندي سؤال
ይቅርታ ካልክ ያ ሰውየው ይቅርታ ካልቀበለ እንዴት ማድረግ ይቻላል? ደጋግማ ሰውዬ ይቅርታ መጠየቅ ነው። አስቀድማችሁ በድላችሁ ከሆነ ሰዎችን ገና ይቅርታ መጠየቅ በጣም ይከብዳል። ደጋግማ ይቅርታ ጠይቀው ወደ አላህ ያ ሰው ይቅር ባይልህ ነገ ትንሣኤ ቀን ከእርሱ በኩል የሚመጣብህን ጥያቄ የሚያካክስልህ መልካምን ነገር ይሰጣል። አድሚኖች ካላችሁ በተራ አስገባቸው። አድሚን ከሌለ እዚህ ቤት ምን እናድርግ? ማንን አድሚን ላድርግ? ማንን አድሚን ላድርግ? ሰላም አለይኩም። ጥያቄ አለኝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። አንድ ሴት ልጅ በስልክ አግኝታት በስልክ አውርታችሁ መጋባት ይቻላል ወይስ እንዴት ነው? በአካል ሳትገናኝ ማለት ነው? እሺ በአካል መገናኘት እንደ አስሉ እንደ መሰረቱ እሱ ነው መሆን ያለበት። ነቢያችን ሰለላሁ ዐለይሂ ወሰለም የሆነ ሰው ሊያገባ እንደሆነ ሲነግራቸው ሀር አይተሃሉት አይተሃተል መጀመሪያ አሉት። አለና አይቻታለሁ አለ። ስለዚህ ማየትን መሰረት አድርገዋል። በስልክ አይታቸው ብቻ ያንን ነገር እንዳትወስኑ ወይንም ደግሞ በትክክል እሷን ማንነቷን ሳይደበቅ ያየበት መሆን አለበት። አንተም እሷም እንዲሁ በትክክል የታየበት። አለመተያየትን መሰረት ያደረገ ትዳር በኋላ ስትተያዩ ሌላ ችግር ሊፈጥር ስለሚችል ማለት ነው። ስለዚህ እንደ አስሉ እንደ መሰረቱ እሱም እሷም አይቷት የተስማሙበት ነገር መሆን አለበት እንደ ኢስላም። ከዚያ በኋላ ትዳሩ ይወሰናል። ግን ያን በትክክል ለማማን ነው በአካል ለመገናኘት ካልተቻለ በሚቀመጥ ነገር በፎቶ ምናምን ሳይሆን አንዴ እይታድርገው በማይቀመጥ ነገር ለምሳሌ ቪዲዮዎች ኢሞ ሊሆን ይችላል። ማንኛውም በዚያ ነገር በያትና ብታየው ከዚያ በኋላ ትዳሩን ኒካሁን ቢያደርጉ ችግር የለውም። ማየት የሚባለው ነገር ተከስቷል። የኒካህ መስፈርቶች አሉ 4 መሟላት ያለባቸው ነገር ወልይ 2 ሻሂዶች እንዲሁም የሚያገባት ሰው እነዚህ እንደም ደግሞ መህር እነዚህ ከተሟሉ ኒካሁ ይፈጸማል ማለት ነው። ኒካሁ በስልክ ይሆናል ወይ ወደሚለው ስንመጣ ኒካህ መሆን ያለበት በአካል ነው እንደ አስሉ እንደ መሰረቱ። እሱም እነዚህ አሁን የገለጽኳቸው አካሎች በአካል ተገናኝተው ሁላቸው አንዱ ሌላውን እየሰማ ወልዩን ንግግር ወኪሏን ሲናገር ልጅቱን መስጠቱን ባልየው ተቀብያለሁ ማለት አለበት። 2 ሻሂዶች ይሄንን አጠገባቸው ቁጭ ብለው መስማት አለባቸው። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ላ ኒካህ ኢላ ቢወልይን ወሻሂደይን ስላሉ ኒካህ የለም በወኪልና በምስክሮች ካልሆነ በስተቀር ስላሉ፣ ያን ግን በአካል መገናኘት ካልቻሉ በስልክ ኒካህ ማሰር ይቻላል። እነዚህ አካሎች በስልክ ላውድ ስፒከር አድርገው እስከተደማመጡና እስከተገናኙ ድረስ ልክ በአካል የተከሰተው በስልክ እስከሆነ ድረስ ያም ማለት ልጅቱን የሚያገባ ሰውዬ ስልኩን ደውሎ ወደ ልጅቱ አባት ወደ ወኪሏ 2 ሻሂዶች ከእርሱ ጋር ወይም ከዚህኛው ጋር ሆነው እንዲሰሙ ላውድ ስፒከር ተደርጎላቸው የኒካህን ርክክብ ልጄን በተወሰነው መህር መጠን ድሬያለሁ ይላል። ባልየው የሚያገባው ተቀብያለሁ ይላል። ይሄንን የጋብቻ ውልና ርክክብ እነዛ 2 ሻሂዶች እንዲሰሙ ላውድ ስፒከር ይደረግላቸዋል። ይህ ከተከሰተ ኒካሁ ሸሪዓዊ በሆነ መንገድ ተፈጽሟል ይባላል ማለት ነው። ይሄን ያሳል። እሺ ሌላ ጥያቄ ደግሞ ለምሳሌ ሰላት ሲሰገድ ለምሳሌ ዙህር ሊሆን ይችላል። ዙህር እየሰገድኩኝ 2ቱን ረካ ከሰገድኩ በኋላ 2ቱን ረካ ፋቲሃ ከቀረው በኋላ ሱራ መቅራት ግድ ይሆንብኛል
እና ሱና ላይም ማለት ነው ሱና ላይም እየሰገድኩ ከፋቲሃ ውጭ ሱራ መቅራት ግዴታ ነው ወይስ እንዴት ይታያል? በዋጅብም ሶላት ላይ በሱናም ሶላት ላይ ከፋቲሃ በኋላ ያለውን መቅራት ሱና እንጂ ግዴታ አይደለም። ሱና ሚን ሱነን ሶላት አማ ቅራአት ሱረት አልፋቲሃ ፈሩክን ምን አርካን ሶላት አለቲ ላ ተቲሙ ሶላት ኢላ ቢሃ ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ላ ሶላተ ሊመን ለም የቅራ ቢፋቲሐቲል ኪታብ። በሶላቱ ላይ ሱረት አልፋቲሃ ያልቀራ ሶላት የለውም ብለዋል። ስለዚህ ሱረት አልፋቲሃን መቅራት ግዴታ ነው። ከፋቲሃ በኋላ ያለውን መቅራት ሱና ነው፣ ግዴታ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ሰላት ሩባዕያ ላይ አራት ረክዓ የያዙ ሶላቶች ላይ እነርሱም ዙሁር ሶላት፣ ዐስርና ዒሻ እንዲሁም የመግሪብ የመጀመሪያዎቹ ሁለቱ ረክዓዎች ላይ ከፋቲሃ በኋላ ሌላ ሱራዎችን ይቀሩ ነበር። ከፋቲሃ በኋላ ደግሞ ከተሕያቱ በፊት ባሉ ሶላቶች ላይ ከፋቲሃ በኋላ ሌላ ሱራዎችን ከፋቲሃ በኋላ ጨምረው ይቀሩ ነበር። ከተሕያ በኋላ ባሉት ሶላቶች ላይ ግን በዙሁርም በዐስርም በመግሪብም በዒሻም ላይ ፋቲሃን ብቻ ነበር የሚቀሩት። ይሄ ነው። እሺ ማሻአላህ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ኡስታዝ እንትን በኢድ ተክቢራ ላይ እኛ ጋር ሀላባ ላይ ማለት ነው አንድ ሰው ኢማሙ ወይም አንድ ሰው ቆሞ እያስባላ ሌላው ደግሞ ተከትሎ ይላል እና ይሄ ነገር እንዴት ይታያል? እሺ በጀማዓ ማለቱ ከሰሃቦች አልተገኘም፣ ቢድዓ ነው ብለዋል ዑለሞች። አንዱ ሌላውን እየጠበቀ ምናምን ሁሉም የራሱን ይበል። የማያውቁ ከሆነ ግን እነዚያ ሰዎች ለማሳወቅ ሲባል ቢያስብላቸው ችግር የለውም። ولكن ذوي الصحابة كل واحد كان يكبر لحاله ሁሉም የራሱ ነበር ይሄንን ተክቢራ የሚለው። አንዱ ሌላውን እየጠበቀ በጀማዓ እየተባባለ አይደለም። የማያውቁ ሰዎችን ለማስተማር ከሆነ ግን هذا الأمر فيه واسع እኛ ከነሚጋነን የሚከበር ነገር አይደለም። እሺ ሞት ሰላም አለይኩም ወሰላም ወራህመቱላሂ ወበረካቱ። በመጀመሪያ ለአላህ ይወዳለሁ ከኢትዮጵያ ያለ መህር ባለቤትን ማምጣት ፈለኩና እንዴት ነው ይሄ ነገር? እሺ ያለ መህረም ባለቤቴን ማምጣት ፈለኩኝ። ያለ መህረም አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ላ ቱሳፊሩ አልመርአ ቱእሚኑ ቢላሂ ወልየውም አልአኺር መሲረተ የውም ዐለይለቲህ ኢላ መዓ ዚ መህረም ብለዋል። በአላህና በመጨረሻው ቀን የምታመን ሙስሊም የሆነች ሴት አንድ ቀንና ከነሌሊቱ ወይንም 80 ኪሎ ሜትርና ከዚያ በላይ ርቀት ያለውን ጉዞ ያለ ዘመድ ብቻዋን አትጓዝም ብለዋል። ይህን ያደረጉት ለራሷ ክብርና ጥበቃ ሲሉ ነው። ሴት ልጅ ሩቅ መንገድን በምትሄድ ጊዜ የመደፈር እድል በጣም ሰፊ ይሆናል። ብቻዋን ከሆነች የመለከፍ እድሏ፣ አብሯት ወንድሟ ካለ ግን ጠጋ የሚላት አይኖርም። ለዚህ ነው ኢስላም የደነገገላት እንጂ ይሄን እርሷን እንዳትንቀሳቀስ ምናምን ለመግታት ፈልጎ አይደለም። እሺ ኡስታዝ አንድ ጥያቄ አለኝ መጨረሻ። እሺ እና በዚህ ጊዜ እኛ ሰለፊዮች ነን ባዮች አሉ እና እነዚያ ሰዎች እገሌ እንዲህ ነው እገሌ ሱፊይ ነው ኢኽዋን ነው በስ ከሱ ጋር እሱን ተከትላችሁ እንዳትሰግዱ የሚሉን ሰዎች አሉ እና ከነሱ ጋር አትቀማመጡ ይላሉ። እነዚያ ሰዎች ግን እነሱ የሚሉትን ነገር አያደርጉም። ቢድዓ ማለት ነው። ሙብተዲዎች ናቸው። እነሱ ሙብተዲዎች ናቸው። ከነሱ ጋር እንዳትሰግዱ ይሉናል እና እነሱ ደግሞ ያኞቹ የሚሉትን ነገር እነሱ አያደርጉም። እና ኡስታዝ አቡበክር አህመድን እና ያሲን ከማን ጋር እንዳሰግደው አሉና ያልከው? ከማን ጋር እንዳሰግደው አሉና ያልከው? እገሌ ሙብተዲ ነው ከሱ ጋር እንዳትሰግዱ ይሉናል። ወይም እኛ ማናውቀውን ሰው አንጥተው ይኸውልህ እገሌ ሙብተዲ ነው እና የሰራው ቢድዓ ካለ ያ ቢድዓ ነው አይደለም የሚለውን ከእስላም አንፃር እኔ እንደነግርህ ምን ቢድዓ ሰርቶ ነው ይሄ ሰውዬ ሙብተዲ ነው ያሉት እነዚህ ልጆች? እንዲህ በደፈናው መልስ የሚሰጥበት ነገር አይደለም። የሚለው ላልከው አዎ ሰለፊዎች ነን ሁላችንም። ሰለፊ ማለት ቁርአንና ሐዲስን በሰለፎች ግንዛቤ የሚከተል ማለት ነው።
ገብቶሃል? لا عيب على من أظهر مذهب السلف وانتسب إليه واعتزى إليه بل يجب قبول ذلك منه بالاتفاق لأن مذهب السلف لا يكون إلا حقا كما قال شيخ الإسلام ابن تيمية رحمه الله تعالى. ابن تيمية من قالوا أنا سلفوችን መንገድ ነው የምከተለው ባለ ሰው ላይ ምንም አይነት ወቀሳ የለበትም አለ። ወንተሰበ ኢለይህ ራሱን ወደ ሰለፎች መዝሀብ አካሄድ ባስጠጋ ሰው ላይ ምንም ወቀሳ የለበትም በርሱ ላይ ዋዕተዛ ኢለይህ በል የጅቡ ቀቡል ذلك منه بالاتفاق ይልቁንስ እንዳውም ከእርሱ ይሄንን እኔ ወደ ሰለፎች መንገድ ተከትያለሁ እነርሱን መንገድ ግንዛቤ ይከተላለሁ ያለን ሰው መቀበል በአጠቃላይ በዑለሞች ስምምነት ይህን ሰው መቀበል ግድ ይላል እንዳውም ማለት ምክንያቱም የሰለፎች መዝሀብ እውነት እንጂ ሐሰት ሊሆን አይችልምና አለ። ስለዚህ የሰለፎችን መዝሀብ እከተላለሁ ያለ ሰው ላይ ምንም ወቀሳ የለም። ግን የሰለፎችን መዝሀብ እንከተላለን ብለው እነዚህ ሰዎች የሚሰሩት ቢድዓ ካለ ወይንም ደግሞ የሚሰሯቸው ኻላፋዎች ካሉ ለቁርአን ለሐዲስ ለሰለፎች ግንዛቤ እዛኔ ያ እርማት ይሰጠዋል። እንዳልከው አሁን ሽርክ ላይ ያልወደቀን ሰው ኢማም አድርጋቸው አትከተሉ፣ ይህን ሰውዬው ሶላት ተከትሎ መስገድ አይቻልም ብሎ ይሄ ስህተት ነው። ሽርክ ላይ ወድቆ ከሆነ ሰውዬው የዛኔ ያን ሰው አትከተሉት ብለው ከሆነ ትክክል ነው። ገብተሃል? ምክንያቱም ሙሽሪክ የሆነ ሰው በአላህ ላይ የሚያጋራ ሰው ከአላህ ውጭ ሌላ አካል የሚጠራ ሰው ሶላት ኢማም አድርጎ መከተል አይቻልም ነው። ከዚያ ውጭ ግን ሌላ ስህተቶች ከሆነ ያሉበት ወደ ሽርክ የማይደርሱ ከሆነ ያን ሰው ተግሳጽ ይሰጠዋል፣ ይነገረዋል። ተው ከዚህ ቢድዓዎች ከዚህ ስህተቶች ተመለስ ይባላል። ከተመለሰ ሰየው አልመለስም ካለ ያ ሰውዬ ሶላቱን ተከትሎ መስገድ ክልክል አይደለም ሽርክ ላይ እስካልወደቀ ድረስ። ከዚያ ሁሉ ግን በላጩ ምንድነው ከተባለ ከሽርክም ከቢድዓም ጥርት ያለው የሱና ሰዎች ካሉ እነሱን ተከትላቸው መስገድ ነው። ይሄን ያለው ነገር ነው። ሽክራን። እሺ ኡስታዝ፣ ሱሪን በማስረዘም ላይ ቁርጭምጭሚት እስከ በታች ድረስ መልበሱ እንዴት ይታያል? እሺ በሱ ላይ በዑለሞች መካከል ያለው ንግግር ልንገራችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሊባሱል ሙእሚን ኢላ ኒስፈ ሳቅ ብለዋል። የሙስሊም ወንድ ልጅ ልብስ እስከ ጉልበቱ ማነው እስከ ቅልጥሙ ግማሽ ድረስ ነው ብለዋል። በሌላ ሐዲስ ላይ ደግሞ ቃል ነብዩ ሰለላሁ ዐለይሂ ወሰለም ማአስፈሉል ከዕበይን ፈፊናር ከቁርጭምጭሚት በታች የረዘመ የእሳት ነው ወደ እሳት ይወስዳል ብለዋል። ያ ማለት ከወንጀል እንደሆነ የሚገልጽ ነው። ነገር ግን ይህን በሌሎች ዑለሞች ሲገነዘቡት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ቦታ የተናገሩት ስለ ሱሪ ማስረዘምን ምክንያቱም ሲናገሩ መን ጀረ ተውበሁ ኹየላ ለም የንዙር ላሁ ኢለይሂ የውመል ቂያማ ብሎ ተናገሩ። ለኩራት ብሎ ለጢባር ብሎ ለመንጠባረር ብሎ ሰውየው ከቁርጭምጭሚቱ በታች ሱሪውን ያስረዘመን ሰው አላህ የትንሣኤ ቀን በእዝነት አይኑ አያየውም አሉ። ከዚህ ዑለሞች ኢስባል ኹየላ ካለበት ነው ኩራት ካለበትና ጢባር ካለበት ስቦና ነይቶ ያንን ካደረገው ነው እንጂ በዛኛው ይሄ ከሌለበት ድረስ ያን ያክል የሚጋርና አይደለም ብለው የተናገሩ ዑለሞች አሉ። አቡበክር ሲዲቅ ረዲየላሁ ዐንሁ የእርሱ ልብስ ከቁርጭምጭሚቱ በታች ነበር። ነብዩ ሰለላሁ ዐለይሂ ወሰለም አንተ ለስተ ሚንሁም አሉት፣ አንተ ከነዛ ከሚኮሩት አይደለህም እና በአንተ ላይ ወንጀል የለም ማለት። ይሄን ይዘው ኩራት እስከሌለበት ድረስ ብለው የተናገሩ አሉ። እንደ ጥቅሉ ግን ከቁርጭምጭሚት በላይ በታች ባያልፍ መልካም ነው። ከኺላፉ ለመውጣት ሲባል ከቁርጭምጭሚቱ በታች አይርዘም። እሱ ነው። ሽክራን። እና ኡስታዝ መጨረሻ ጥያቄ አሁን ደግሞ እና ወይ አንድ ረካ ወይ ሁለት ረካ ቀርቶን ስንነሳ ኡስታዙ ወይም ኢማሙ በሁለቱም በኩል ከሰላመታ በኋላ ነው የምንነሳው ወይስ አንዱን ከሰላመታ በኋላ መነሳት እንችላለን? አንዴ ጠብቀኝ። እስከዛ ጃና ያስሚን እንዲሁም አሚር አላቸው ይፈቀድላቸው አንድ ጊዜ ኦኬ መርሃባ ሰላም አለይኩም ጋ አለ ወአለይኩም ሰላም ወራህመቱ እኔ ጫጫታ ውስጥ ነው የምችል ከሆነ ቀጥታ መርሃባ ጃስሚን ሰላም አለይኪ ሰላም ወራህመቱ እንዴት ነው አሚራ? አልሐምዱሊላህ እንዴት ናችሁ? አልሐምዱሊላህ። ክርስቲያኖች ካላችሁ ግቡና ወይ የገባ ክርስቲያን ካለ ከነሱ ጋር እሱ እስከሚመጣ ድረስ መርሐባ ክርስቲያኖች ካላችሁ አንድ ቁጥር እንትን ጻፉ። እሱ እስከሚመጣ ድረስ ታብታቡንም ከፍ አድርጉት። እሺ ባረከላሁ ፊኩም። ክርስቲያኖች አሉ እዚህ ጋር ያለው ማን ነው? ኪንግ ክርስቲያን ነህ ወይስ ሙስሊም ነህ? ኪንግ
ሙስሊም ነኝ ከማታ ጀምሮ። ከማታ ጀምሮ መርሃባሽ። እሺ ጥያቄ አለ ከእስልምና ላይ? የለኝም። ደስ ስላለኝ ነው በስራቴን ለመንገር ነው የገባሁት። ማሻአላህ ያዘናክ፣ አላህ ያበርታክ። አሚን። በጣም ደስ ብሎኛልና ማታ ነበረ ሻህር ተቀበልኩት እና ማታ ይገርማቸዋል አነጋ ብሎኝ ጠዋት ነው የምትሰግደው ብሎኝ ሁሱ ለሌት 10 ሰዓት ተነስቼ ሻወር ወስጄ ምናምን 11 ሰዓት ደርሶ አዛን አይልም ማለት ነው። እኔ አዛን ሲወጣ እየጠበቅኩኝ ማለት ነው። ከዛ እንዴት ነው ሰዓቱ ተቀይሯል እንዴ ምናምን ብዬ ጎግል ሳርግ 11 ከ17 ምናምን ነው የሚለው ታውቂያለሽ። ከዛም በቃ ጠብቄ መስጊድ ሄድኩኝ ምናምን። አቤት ብቻ እኔ አላውቅም። አንቺ ድሮ ሙስሊም ነበርኩኝ እና የዛን የሰገድኩት ሰላት እንደዛ ሰግድ ምናምን እንደዛ አይነት ስሜት ሰምቶኝ አያውቅም። ትላንትና ዛሬ ጠዋት ስሰግድ የተሰማኝ ስሜት እኔ እንጃ በቃ የሆነ አምላኬን በቃ ቀጥታ አግኝቼ ያናገርኩት ነው የመሰለኝ ታውቂያለሽ። ማሻአላህ አላህ ያጽናክ፣ አላህ ይስጠንልኝ። በተኛው መንገድ ላይ አላህ ያጽናን። ዱዓ አድርግ ለኛም ላንተም ዱዓ አድርግ። አላህ እዚህ መንገድ ላይ እንዲያጸናን ነብዩ ሰለላሁ ዐለይሂ ወሰለም ያም ቀልበል ቁሉብ ሰፊት ቁሉብና ለዲነክ ይሉ ነበርና ኢንሻአላህ ዱዓ አድርግ። አላህ ይቀበልክ። መርሐባ ክርስቲያን መስለከኝ ነበር የጠራሁክ። ተማም እንደሆነ ነፃነቴን አውጃለሁ። ማሻአላህ እሺ መርሐባ። እሱ ተመለሰካል ሊቀጥሉ ወላ? እሺ ቀጥሉ። መንገድ ላይ ለምን ስለሆነ እናንተ ቀጥሉ ነው የሚችል ለሄድ ነው ልንቀሳቀስ እኔ ስላደረኩ መርሐባ። እሺ እስከዛ ታብታቡን ከፍ አድርጎት። እሺ ክርስቲያኖች ካላችሁ እሺ ገቡ። ሙስሊሞች የንጽጽር ጥያቄ ካላችሁ ጠይቁ። በዚህ አጋጣሚ ለክርስቲያን ወንድሞች ማስተላለፍ የምፈልገው መልእክት አለኝና ሰማለው። ቀጥሉ ወንድማችን መርሐባ። አዎ ማለት የምር በቃ ራሳችንን ነፃ እናውጣ ነው የምለው። እኔ ማምለጥ አለብን ማለት ሁሉን ነገሮች ግልጽ ናቸው ክርስትና ውስጥ ማለት ይሄንን አግኝቼ ነው ይሄኛውን መረጃ ይዤ ነው ይሄኛው የማይንቀሳቀስ ወይም ደግሞ የማይፈረካከስ የሆነ እውነት ይዤ ነው በዚህ እውነት ነው የጸናሁት የምንልበት በኮንፊደንስ እንደዚህ የምናወራበት ነጥብ የለንም ብዬ ነው የማስበው። ማለት እኔ ለረጅም ጊዜ የምናወራበት ነጥብ የለንም ብዬ ነው የሥላሴ ሚስጥር እንዲገባኝ በጣም ጓጉቻለሁ፣ በጣም ተመኝቻለሁ። ማለት ከዛሬ ነገ ይገባኛል ብዬ ነበር ማስበው። በቃ 1 በቃ የሆነ መጽሐፍ ቅዱስ ላይ ኢየሱስ የራሱ ሚና እንዳለው በተለያዩ ቦታዎች ላይ ይገለጻል። በቃ አብ ደግሞ የራሱ የሆነ ሚና እንዳለው ይገለጻል እና ሶስቱም አንድ ናቸው የሚለውን ነገር በቃ አምነን ለመቀበል ውስጣችንን አምነን ለመቀበል ራሳችንን እንኳን ለማሳመን በጣም ረጅም እንጃ አላውቅም። እኔ እስከዛሬ ድረስ እንግዲህ በጣም ጓጉቻለሁ። በቃ በመንፈስ ነው ይሄን ነገር የምትረዳው። በቃ ራስን አዳምጥ፣ ልቦናህን አዳምጥ፣ ለእግዚአብሔር ታመን። በቃ ለኢየሱስ ፍቅር ቅድሚያ ሰጥ፣ ይዘን ይገባሃል ራሱ በቃ ነበር መባለው። ግን በዚህ ምክንያት ነው አንድ ነው፣ በቃ በዚህ ምክንያት ነው ሶስት የሆነው፣ በዚህ ምክንያት ነው አንድ የሆነው ተብዬ እንደዚህ ማለት ኮንሰፕቱን እንኳን እንደዚህ በትክክል ያስረዳኝ የሃይማኖት አባት የለም። ለምን እና ግን ሁሌም እኔ በቃ እኔ ኢየሱስን እወደዋለሁ፣ የሱ ፍቅር ነው የወሰደኝ።
ስለዚህ በፍቅሩ ሆኜ ይሄን ሚስጥር እረዳዋለሁ። እንኳንስ እኔ ማንም ይረዳው የለም እንዴ? ስለዚህ እኔ ከሰው የተለየው ፍጡር አይደለሁም። አሚሮዬንና ልቦናዬን ካዳመጥኩኝ ሊገባኝ ይችላል፣ እንደሚገባኝ እርግጠኛ ነኝ ብዬ የሶስትዮሽ ኮንሰፕትን ለመረዳት በጣም ብዙ ሞክሬያለሁ፣ ብዙ ጓጉቻለሁ። በጉጉት ጠብቀው ነበር። ግን በእውነት ክርስቲያን ወንድሞች በእውነቴን ነው የምላችሁ፣ በእውነት አንድ ቀን በቀማት ይሄ ነገር ገብቶኛ አያውቅም። እኔ ሙሉ አእምሮዬን ተጠቅሜ ይሄን ነገር ለመረዳት ሞክሬያለሁ። እሺ ሙሉ አእምሮዬን ተጠቅሜ ይሄ ነገር ካልገባኝ ስንተኛውን አእምሮዬን ብጠቀም ነው ይሄ ነገር ሊገባኝ የሚችለው? ራሴን ከልቦና ውጭ ሆኜ ነው ወይም ከአእምሮ ውጭ ሆኜ ነው ሊገባኝ የሚችለው? በቃ ሙሉ አእምሮዬን ተጠቅሜ በጣም በየዋህነት በጣም ራሴን አስገዝቼ ራሴን በቃ ከሱ በታች አድርጌ ለኢየሱስ አሳልፌ ሰጥቼ ራሴን ቤተሰቦችን ሁሉ ትቼ በቃ እኔ ማምለጥ አለብኝ ህይወቴን ማዳን አለብኝ ብዬ በቃ ለኢየሱስ አሳልፌ ሰጥቼ ራሴን የሥላሴን ኮንሰፕት ለመረዳት ሞክሬያለሁ። እስኪገባኝም በደንብ በቃ ማት ታግሼ ጠብቄያለሁ። ግን ሊገባኝ አልቻለም። በቃ ሊገባኝ አልቻለም። መንፈስ ቅዱስ ነው። በመንፈስ ምናምን ነገር በመንፈስ ነው የምትረዳው። በመንፈስ ምንድን ነው ማቆም ብለን ልንጠይቅ ይገባል። እኛ መቼ እንደምንሞት አናውቅም። ያው ሁሉም ተራውን ጠብቆ እየሄደ ነው። ሞት የሚባል ነገር እንደሆነ አይቀርም። በቃ ቢጠብቀን እኮ ቢያንስ እድል ስጠንና ይሄን ያህል ዓመት ጠብቀኸኝ ከዛ በኋላ ከተረዳሁኝ ካልተረዳሁኝ ደግሞ በቃ ተወስንብኛለህ ብለን የምናማክረው ነገር አይደለም ሞት። እና ባንዘናጋ ባንሸወድ የሆነ ላይፍ ባያታልለን በቃ ፈጣሪን ብንገናኝ ማለት እኔ ኢየሱስ እንደዚህ አሁን ለምሳሌ ኢየሱስን ታሪክ እንሰማለን፣ ይነገረናል፣ እናነባለን። እሺ እውነት እኔ በእርግጠኝነት ነው ብለው የትኛውም ሰባኪ የሰማይና የምድር ፈጣሪ ሰማይና ምድር እነዚህ ግዙፍ የሆኑ በውስጧ ያሉት ሰራዊቶቿን በሙሉ የፈጠረው ኢየሱስ ነው ብለን አናምንም። እኔ በእርግጠኝነት ነው የምለው የትኛውም ክርስቲያን ሰማይና ምድርን ውስጧ ያሉ ሰራዊቶቿን በሙሉ ጠቅሎ የገዛው ጠቅሎ የፈጠረው እሱ ነው የሚል እርግጠኛነት የለንም ብዬ ነው የማስበው። የትኛውም ክርስቲያኑ አእምሮ ውስጥ ይሄ ነገር አለ ብዬ አላስብም። ምክንያቱም የትኛውም ቦታ ላይ ኢየሱስ ሰማይና ምድርን ፈጠረ የሚል ነገር የለም። እኔ አላውቅም ማለት እናል መጽሐፍ ቅዱስን በዚህ ካገላብጬ እንትን እያለሁ አይደለም፣ ግን አለ ብዬ አላስብም። ሰምቼ እስከዛሬ ማንም አስተምሮኝ አያውቅም፣ ሰምቼም አላውቅም። ኢየሱስ ሰማይና ምድርን ፈጠረ የሚል ነገር አይቼ አላውቅም። ቁርአን ላይ ስናነብ ግን አላህ ሰማይና ምድርን ፈጠረ፣ መላእክትን ፈጠረ፣ ምን ፈጠረ የሚል ነገር እናገኛለን። መጽሐፍ ቅዱስ ላይ አብ እግዚአብሔር ሰማይና ምድር ፈጠረ የሚል ነገር እናገኛለን። ሰማይና ምድርን ፈጠረ እስቲ በቃ እውነትም አንድ ናቸው ከተባለ እኮ በቃ መጀመሪያ ላይ አብም ሊጠቀስ ይችላል፣ ኢየሱስም ሊጠቀስ ይችላል። ከሁለት አንዱ ሊጠቀሱ ይችላል። በቃ በየትኛውም አጋጣሚ ማለት ነው። ልክ አብ እንደፈጠረ ነገራቶችን በሙሉ እንደፈጠረና እንደሚያስተናብራቸው ኢየሱስም በዛው ልክ መጠቀስ መቻል አለበት። እኔ ለምን ብቻ አላውቅም። በቃ ከውዴታችን የተነሳ ወደ ክርስትና ሀሳብ አውፍ በለኝ። አንድ ኪን ከላይ እየገባ ነው። ድምፅህን ከፍ አድርገህ ተናገር። ድምፅህ አይሰማም። ወንድማችን ስላሴ አልገባኝም፣ አላህ ገብቶኛል ብለዋል። አላህ ተብቻለሁ። ድምፅህን ከፍ አድርገህ አሁን ይሰማል። ስለ ክርስቶስ መረጃ ብሰጥ ቀበላለሁ ወይስ መጀመሪያ ከኛ ጋር ጨርስና ወደሱ ትሄዳለህ? እሱ ትሰማለህ? እንዴት ነህ? ደህና ነህ ወይስ ደህና አደርክ? ሰላም ነው?
እንዴት ዋለ? ሁሉ ሰላም ሰላም ብያለሁ። እየጠየቀ ያለን ጥያቄ መለስ ኢየሱስ ክርስቶስ ሰማይና ምድርን ፈጠረ የሚል ቃል አለ ወይ አላየሁም እያለ ነው። አለ ብለህ ታምናለህ አንተ? አዎ ከዛ በፊት ደግሞ አሳየዋለሁ። የቱ ጋ ነው ኢየሱስ ሰማይና ምድርን ፈጥሯል የሚለው ቃል? አሳያለሁ። አይዞህ። ስለዚህ አይዞህ ሳይሆን ወደ ማስረጃው ሄድ። እንዲህ አይነት ቃላቶችን ተዋቸው፣ ህፃን አይደለም ትልቅ ሰው ነው። ስለዚህ የቱ ጋ ነው ኢየሱስ ሰማይና ምድርን ፈጠረ የሚለው? በጣም አሪፍ። አንደኛና ዋነኛው ነገር ይሄንን ከማሳየታችን በፊት እሱን ቀጥታ የምታሳየው ሄሎ ይሰማሃል? ኦኬ ቆላስይስ 1:15 ይሰማሃል? ኢየሱስ ሰማይና ምድርን ፈጠረ የሚለው የት ጋ ነው ያለው? ኢየሱስ ሲጀምር እንዲህ ብሎ አንድ ቦታ ላይ ያስተማረበት ቦታ የለም። ክርስቶስ ቆላስይስ 1:15 ታማኝ ከሆነ ኢየሱስ ክርስቶስ ሰማይና ምድርን የፈጠርኩት እኔ ነኝ ብሎ የተናገረበት ቦታ አለ ወይንስ የለም? ብያለሁ እኮ ቆላስይስ ምዕራፍ 1:15 ቆላስይስ ወደ እሱ እንሄዳለን፣ ችግር የለውም። ኢየሱስ ክርስቶስ ያልኩኝ ነው አዳምጥ። ሰማይና ምድርን የፈጠርኩት እኔ ነኝ ብሎ የተናገረበት ቦታ አለ ኢየሱስ? ኦኬ ጥሩ። ስለዚህ ቃል በቃል ኢየሱስ ክርስቶስ ሰማይና ምድርን የፈጠርኩት እኔ ነኝ የሚል ቃል አለ ወይ ያልከኝ ነው። አላህ ይሄ ኤግዛክት ወርድ ስለሆነ አላህ ትለኛለህ። አላህ ወደ አላህ ትሄዳለህ፣ ችግር የለውም። ስለዚህ ኢየሱስ ክርስቶስ እኔ መልስ የለህም ለልጁ የተናገረው? በደንብ አለኝ እንጂ ይሄው መልስ ነው። ኢየሱስ እኔ ሰማይና ምድርን ፈጠርኩኝ ያለበት ቆላስይስ ምዕራፍ 1:15 እሺ፣ ቆላስይስ ላይ እየተናገረ ያለው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ላይ የእውነት መንፈስ በመጣ ጊዜ እርሱ ወደ እውነት ሁሉ ይመራቸዋል። ዮሐንስ ወንጌል ላይ ኢየሱስ ክርስቶስ እኔ ሰማይና ምድርን የፈጠርኩት እኔ ነኝ ያለበት ቦታ አለ? ኢየሱስ ክርስቶስ ዮሐንስ ወንጌል ላይ አዳምጥ፣ ወዴት ነው የምትሄደው? ኢየሱስ ክርስቶስ ዮሐንስ ወንጌል ላይ ልትጠቅሰው የፈለክበት ቦታ ላይ አሁን ሰማይና ምድርን የፈጠርኩት እኔ ነኝ ብሎ ተናግሯል? ዮሐንስ ወንጌል ምዕራፍ 1:3 ቃል መሆኑን የእግዚአብሔር ቃል ይናገራል። ይሄ ቃል ኢየሱስ ክርስቶስ ሁሉ በእርሱ እንደሆነ ያውቃል። ስለዚህ ያልኩ ያለሁት ነገር በደንብ መረጃው ግልጽ ነው። አንድ ጊዜ እሺ፣ መቅደላ ሰላም እንዴት ነሽ? እስኪ አንተ መልስ ከሌለ ምናልባት ከላይ ያለችው ከተሻለች አንተ ሞከር ከሌለ ነው። አይ እሱ ስላሴ ያልገባኝ አላህ ገብቶኛል። የዋህብያ ወይስ የአህባሹን ነው የገባው? ቆይ አሁን መሳደብ ወንድሜ፣ ይሄ እውነት እሱ እንደው አያስፈልግም። ይሄን መልስ ለመመለስ ማለት እኔ እንዳልኩህ ማለት ነው። የጠየቅክን ጥያቄ ልመለስ ምንም በገባኝ መልኩ ችግር የለውም። እኔ ኢየሱስ ማለት ነው አብና ኢየሱስ አንድ ናቸው። ሁለቱ በቃ አብና አብ ማለት ኢየሱስ ነው። ኢየሱስ ማለት አብ ነው ከሆነ ልክ አብ ራሱን በገለጸበት መልኩ ኢየሱስም ራሱን መግለጽ መቻል አለበት። ለምን ኢየሱስም ራሱን መግለጽ መቻል አለበት? ምድር ላይ መጥቶ እንዳስተማረን ልክ ሲያስተምር ብዙ ነገሮች እንዳስተማረን እሱ አምላክ መሆኑንም ማስተማር መቻል ነበረበት። ልክ እግዚአብሔር እኔ ቀናተኛ አምላክ ነኝ፣ በብቸኝነት ተገዙ፣ ከኔ ውጪ ምስልንም የተቀረጸ ነገሮችንም ጣዖታትንም ለጣዖታትም አትስገዱ፣ አታምልኩ ብሎ ሲያስጠነቅቀን እኔ ቀናተኛ አምላክ ነኝ ብሎ ሲያስጠነቅቀን እንደነበረው ኢየሱስም በራሱ ልክ አብ እንደገሰጸንና እንደመከረን ሌላም ነገር አምልከን እንዳንጠፋ ሊመክረን ይገባ ነበር። እኔ ወደ አባቴ ወደ አባታችሁ እያለ አባቱ ሲጸልይ እኛን እየሸወደን ነው። እሱ እሺ እየጸለየ ማለት ነው። እኛ እሱን የምናመልከው ከሆነ ማለት ራሱ ማንነቱን እየደበቀን ነው። ማንነቱን ደብቆ እሺ፣ ለምሳሌ እሱ ኢየሱስ ወደ አብ እየጸለየ ያየሁኝ ከዛ በኋላ ወደ አብ ማልጸልይበት ምክንያት እንዴት ነው? እሺ አይ ሁለቱም መጸለይ ያለበት ሁለቱ አንድ ናቸው ከሆነ ደግሞ እሱም ለኔ ጸልይልኝ፣ እኔ አምላክህ ነኝ፣ ሰማይና ምድር የፈጠርኩት ልክ ከአብ እኩል እኔ ነኝ፣ ወይም ደግሞ አብረን ነው በአንድ እጅ ነው የፈጠርነው፣ ተባብረን የሰራ ነው ሰማይና ምድርን። ስለዚህ ለአብ የምታደርጋቸው ነገሮችን በሙሉ ለኔ ማድረግ አለብህ ብሎ ለምን አልነገረኝም? እሺ ይሄን ሳላደርግ ብሞት እኔ ሲኦል ነኝ ወይስ የገነት ነኝ? የሲኦል ከሆንኩኝ እንዴት ነው አብ ማነው ኢየሱስ ያላዘዘኝን ነገር ላደርግ የምችለው? አይ እኔ አንተ ተገዛኝ ስላላልከኝ አምልከኝ ስላላልከኝ ሰማይና ምድርን የፈጠርኩት እኔ ነኝ ስላላልከኝ ነው ያላመለኩት ብለው ሊቀጣኝ ነው። አድሚኖች ችግር አለባችሁ።
እሺ እናመሰግናለን ወንድማችን ኪንጎ ጀዛከላሁ ኸይራ። ከላይ መግዲን እናስከትላትና እንቀጥላለን። ባረከላሁ ፊኩም። እሺ መቅደላ ነው የሚለው። ሰላም እንዴት ነህ? ሰላም ነው አላችሁ? አለ አልሐምዱሊላህ። እንዴት ነህ? እግዚአብሔር ይመስገን። እሺ ጥያቄ አለ? አዎ ጥያቄ አለኝ። አንድ ከአይምሮ ላይ የሚመላለስ ጥያቄ አለ። እሱን ጠይቄ እወጣለሁኝ። ጥያቄ ነው መጠየቅ ፈልጌ። ጥያቄ ምንድነው? እሺ ጥያቄ ያው ያን ያክል ጠለቅ ያለ እውቀት ባይኖረኝም ዝም ብዬ እንዲሁ ከአይምሮ ላይ የሚመላለስብኝ አደም ሙስሊም ነው አይደል? በእናንተ ነብያቶች ሙስሊም ናቸው። ታሪካዊ ጥያቄ ነው መጠየቅ የፈለኩት። የት ኖረ? ታሪክ የእምነት ማስረጃ ሊሆን አይችልም መቅደላ። እኛ ታሪክ ማንም እሺ በኋላ በሃይማኖት በመጽሐፍ ታሪክ መጽሐፍ ነው ቢጽፍ ያ ማስረጃ አድርጎ አይያዝም። ስለ ሃይማኖት በመጽሐፍ ልጠይቅህ ችግር የለውም። በሃይማኖትም ልጠይቅህና ዳይ አዳም የት ሀገር ነው የኖረው? የት ነው መጨረሻው? እሺ አዳም ምን አደም ወይ ደግሞ አዳም የምንለውኛ እናንተ አደም የምትሉት የት ሀገር ኖረ? መጨረሻ ላይ የት ሀገር ተቀበረ? ይሄን ማወቅ ፈልጋለሁ። በእስልምና ማለት ነው። የትና የትኛው ሀገር? አማራ ኖረ? ትግራይ ኖረ? እሱ ምን ይጠቅማል? የት እንደኖረ ማወቅ። ይልቁንስ የነበረበትን መንገድና ማንን ሲያመልክ እንደነበር ማወቅ አይሻልህም? ቆየ የት እንደተወለደ አዳም ጠየለ። እሺ ምን አይነት እምነት እንደነበረው፣ ምን ያምን እንደነበር፣ ምን ሲያመልክ እንደነበር ያንን ማወቁ የተሻለ ነው። እሺ አምላክ ስለ ነብያት እዚህ ተወለዱ፣ እዚህ ሀገር አደጉ፣ እዚህ ሀገር ሞቱ ምናምን። ኢዮብ ነበር የት ነበር የተወለደው ያደገው? ዮናስ የት ነበር የተወለደው እና ያደገው? ኖህ የት ነበር የተወለደው እና ያደገው? ይሄንን አምላክ እወቅ ግዴታ ብሎ ግዴታ አላደረገብህም። ይሄንን አወቅም አላወቅም እውቀትን አይጨምርም። ይሄን ማወቁ አለማወቁ ደግሞ አላዋቂ አያስብልህም። ገብቶሃል አይደል? ስለ ነብያቶች እምነታቸው ምን ነበር ሲያምኑና ሲያመልኩ የነበረ የሚለውን አምላክ ያንን አውቀህ ከዚያ በኋላ ስለ ቀጣዩ ዓለም ምን አስተምረዋል፣ ስለ ምድራዊ ህይወትስ ምን አስተምረዋል፣ ሰው እንዴት አምላኩን መገዛት እንዳለበት እሱን እንድታውቅ ነው አምላክ አንተን ግዴታ ያደረገብህ። ያ ነው። አይ ግን ማወቅ ፈልጋለሁኝ ካልክ ከክርስትና በተሻለ መልኩ እስልምና ስለ አዳም የህይወት ታሪክ በደንብ አስተምሯል። እሱን ላንሳለህ። የት እንደኖረና የት እንደሞተ መንገርህ ፈልገህ ነው እሱ? አዎ እሱን ነው የፈለኩት በማስረጃ መቼ እንደሞተ፣ መቼ እንደተፈጠረ፣ መቼ ወደ ገነት እንደገባ፣ መቼ ወደዚህ ዓለም እንደመጣ ሁሉንም እንዳለ ልንገርህ። አሁን አዳም ቃል ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ መሰለህ? إن من أفضل أيامكم عند الله يوم الجمعة فيه خلق آدم وفيه أدخل إلى الجنة وفيه أهبط إلى الأرض وفيه توفي ولا تقوم الساعة إلا في يوم الجمعة. النبي صلى الله عليه وسلم من قالوا آدم يتفكروا በጁምዓ ቀን ተፈጠራሉ። ልክ እንዲሁ ደግሞ አዳም ወደ ገነት እንዲገባ የተደረገው በጁምዓ ቀን ነው አሉ። ቀጣዩ አሁን ለጠየቀው ጥያቄ አዳም እዚህ ዓለም የመጣው በጁምዓ ቀን ነው። በጁምዓ ቀን እዚህ ዓለም ኖረ። የት ነው የኖረበት ሀገር ነው? في ارضه سبحانه وتعالى አላህ በፈጠራት ምድር ላይ በዚች ሀገር ላይ ኖረ ማለት ነው። በዚች ዓለም ላይ ኖረ። ከዚያም በኋላ መቼ ሞተ? በጁምዓ ቀን ሞተ። ይህች ዓለም የምትፈጸመው በጁምዓ ቀን ነው አሉ። የኖረበት አካባቢ አይታወቅም። የዛኔ አካባቢ ስሞች የሉም። እባክህ አሁን ይሄ አማራ፣ ትግራይ፣ ኦሮሞ የሚለው ከጊዜ በኋላ ሰዎች መሰየማቸው አዳምጥ። የዛኔ ይሰየም ዘንድ ሰው አልኖረባትም፣ የመጀመሪያው ሰው ነበር። ስለዚህ የት ነው አዳም ኖረ ከተባለ አላህ ሱብሓነሁ ወተዓላ ቁልና ህብጡ በዚህ ምድር ላይ ውረድና ወለኩም ፊል አርድ ሙስተቀሩን ብሎ ገለጸለት። አዳም ሆይ ምድር የምትባልን ዓለም ፈጥሬያለሁኝ የአንተ መኖሪያህን በእርሷ ላይ ትሆናለች ብሎ ገለጸለት። ገብቶሃል አይደል? ስለዚህ የዛኔ ማንም የኖረባት ሀገር ዓለም ስላልነበረች የመጀመሪያው ነዋሪ እርሱ ስለሆነ ስያሜ የሚባለው ነገር የለም። የዛኔ አላህ ምድር ብሎ ቃል በቃል ገለጸለት፣ በዚያች ላይ እንዲኖር አደረገው። ከዚያም በኋላ በዚያች ምድር ላይ በመቼ ቀንና በመቼ ቀን እንደ አመጣውና እንደወሰደው ይናገራል። ስለዚህ ስያሜ የሀገር ስሞች ይኖሩ ዘንድ የዛን የመጀመሪያው ሰው እርሱ ስለነበረ የሀገር ስያሜዎች ገና ሰዎች አልኖሩባትም፣ አልተሰየመችም ነበር።
ያ ነው። እሺ ይሄን ተቀብያለሁ። አንድ ጥያቄ ልጨምር። ጨምርሽ። ሐዋ ሚስቱ ናት አይደለ? ሐዋ ሚስቱ ከቁርአን ላይ ሚስቱ ሐዋ እንደሆነች ትላላችሁ አይደለ? ከቁርአናችሁ የት ቦታ ነው ሐዋ ሚስቱ የሚለው? የት ቁጥር የት ምዕራፍ ላይ ነው ያለው? በጣም ጥሩ መቅደል። አሁን ለመሰለህ አሁን እስልምና ላይ ጥያቄ ስትጠይቅ ጊዜ የእስልምና የማስረጃ ምንጮች ምንድናቸው የሚለውን ማወቅ አለብህ። እርሱም ቁርአንና ሐዲስ ነው። ቁርአን ላይ አላህ ሲናገር ሐዲስን እኔ ነኝ የተናገርኩት በነብዩ መሐመድ በኩል እያለ ይናገራል ሰለላሁ ዐለይሂ ወሰለም። ቁርአን ላይ ሲናገር ብርሃን ነው ይላል፣ ጨለማ በሱ ዘንድ ከቶ የለም ይላል። ጨለማ ማለት ጥቁረትን የሚያመለክት ሲሆን ጥቁረት ደግሞ ብዙ ጊዜ ምንድነው የሚያመለክተው? ሌዘር መከላከያ አድርገውት ያውቃሉ? እስራኤል ላይ ስንት ሚሳኤል ነው የወደቀው? ስለ ቁጥሩ አይደለም የጠየኩህ። እኔ ፈታህ የሚባለውን የኢራን ሚሳኤል ነው የጠየኩህ። 999 ምናምን እኮ ነው ብሮ። ዋትስ ጎይንግ ኦን? ምን ነው ማለት የዋነ እንዳደረክ ምን መሰለህ፣ 1000 ማስ አታክ ወይም ፍለድ አታክ የሚሳኤል የጎርፍ አታክ ተለቆብህ እኮ በጣም እኔ እኮ ሬድቲም እኮ የሚያስቀኝ ምን ታውቃላችሁ? ራሱ አውርቶ ደግሞ በጣም ይገረማል። መገረም የለብህም። የገጠሙት ከኢራን ጋር ነው። ገባክ? አንበሳና ድመት ገጥሞ ድመቷ ናት ያሸነፈችው እያልኩ እኮ ነው። በኃይል ደረጃ በቃ ምንም እኮ መተንተን ማብራራት እኮ አይጠበቅብህም። አሜሪካ ላይ ኖሮ አንድ ነገር ሰሜን ኮሪያ እና እኮ አሜሪካ አይደለም የገጠሙት። በነገር ላይ ሰሜን ኮሪያ እና እስራኤል እኮ አይደለም የገጠሙት፣ ኢራንና እስራኤል። ያው እስራኤልና አሜሪካ ኢራንን ለሁለት ነው የገጠሙት። ለምን ይሄን መዘንጋት እንደፈለግ አላውቅም። ለሁለት አንዲትን አገር ያቺ ሀገር ለ40 ዓመት ቅድም እኮ ነገርኩህ፣ ለ40 ዓመት ገባ በማዕቀብ በኢኮኖሚ በፖለቲካ ሴራ በብዙ ነገር የተጎዳች ሀገር ናት። ያም ሆኖ ግን ፕሮሰሱን ውጤት ላይ ፓኪስታን ወንበር ላይ አብራ ነው የምትቀመጠው። 10 ጥያቄዎቿን አሁንም ድረስ እንዲመለሱ ጠይቃ አሜሪካ ተስማምታለች። ከዛ ውጪ የአሜሪካን የጦር ኃይል ብታደንቅ፣ አሜሪካን ብታደንቅ፣ እስራኤልን ብታደንቅ ነቲንግ ነው። ምክንያቱም ቅድም እንደነገርኩ ነው፣ ሁለት አንበሶች አንድ ድመት ገጥመው ድመቱ አሸንፋለች እዚህ ታሪክ ላይ። ስለዚህ የፈለገ ብታቆለባብሳቸው ታሪኩን አይቀይሩም። ከማጋን የገጠሙት የኒውክሌር ዌፐን ቴክኖሎጂ የኒውክሌር ምንድነው እንትኔን የኒውክሌር መርሃ ግብር ነው ምናምንን ለኢነርጂ ፐርፐስ ብቻ ነው የምጠቀመው። የዓለም አቶሚክ ኢነርጂ ኮንትሮለሮች መጥቶ ቼክ ማድረግ እንደዚህ ለምና ነው ኢራን ወድቃ እስራኤልና አሜሪካ ስር አርፋ ምትቀመጥ። እሱ እንዳማረ እሱ ድሪምህ ነው የኔ ፍቅር። እሱ ያቀረበቻቸውን 10 የመደራደሪያ ነጥቦች ግባና አንብቧቸው። የመጀመሪያ ባለፈው ሳምንት የተናቀ ሀሳቧን ራሱ አልቀየረችም ኢራን። ብቃት ይኸውልህ፣ አሜሪካ ትራምፕ 6-7 ሀሳቡን የቀየረ ኢራን ሀሳቧን አንድ እንኳን አልቀየረችም። የመደራደሪያ ነጥቤን ተቀበሉኝና የተኩስ አቁም አቆማለሁኝ፣ የሆርሙዝ ሰርጥ ከፍታለሁ አለች። አሜሪካ ተቀበለች፣ ትራምፕም ተስማማ፣ ኢራንም የሆርሙዝ ሰርጡን ከፈተችው። ፓኪስታን እንገናኝ ብለዋል፣ ቡና እየጠጡ ያወሩበታል። መልሶ ትራምፕ ካለቀሰ ደግሞ ሌላ እርምጃ ይወስዳል። ምክንያቱም የአሜሪካ የበላይነት አብቅቷል። ገባክ? የአሜሪካ ቻይና የአሜሪካን የበላይነት ገለዋለች። ስለዚህ አሁን ላይ ይኸውልህ አንድ ነገር ልንገርህ፣ የአሜሪካ የኢኮኖሚ የበላይነት የአሜሪካ የዲፕሎማሲ የበላይነት አብቅቷል ዘመኑ። እነዚህ የብሪክስ መንበሮች ዶላርን አሜሪካን ያስወግዷታል። ስለዚህ የት ነው የምንገናኘው? ፓኪስታን። የቻይና ካምፓኒዎችን ልንገርህ፣ የቻይና ካምፓኒ ፍራንቻይዝ ያደረጉት የማንን ቴክኖሎጂ ነው? የአሜሪካንም ቴክኖሎጂ። በጣም ኋላ ቀር እኮ ፍልስፍና እኮ ነው ያለ። አንድ ነገር ልንገርህ፣ እንጀራውን የጋገረችው ሰራተኛዋ ናት። ሰራተኛዋ ላይ የቀጠረቻት ግን ባለቤቷ ናት። እንጀራውን የሚበሉት ግን አብሮ ላይ ያወራ እኮ ያለው አንተ። በነገር ላይ የአንተ እኮ አርጊመንት በጣም ሀይነ ክፍለ ዘመን ላይ ራሱ ጥቅም ላይ የማይውል እኮ ነው። ዓለም እንደዚህ የሚሰራው ቤት ይዘህ በመገኘት ነው። ማንም የሚስራው ማንም ያምጣው ከየትም ይምጣ፣ ዋናው የበላይነት ይዘው ያሉት በፖለቲካ እና በዲፕሎማሲ የብሪክስ መንበሮች ናቸው። የብሪክስ መንበሮች ለምሳሌ ብራዚል ምናምን ነኝ ማለት ነው ያቸው። ማለት ብዙ ህዝቦች አሉን የተነሱበት ስለዚህ ብዙ ህዝቦች ያሉንን ህዝቦቻችንን ተጠቅመን የአሜሪካንን
ዳላር ዳውንግሬድ እናደርጋለን ብለው ነው የተነሱት። በዘኪንት አጠገቡ አይደርሱም። ኢማጂን የአሜሪካ ቴክኖሎጂ ኦል የምታያቸው ፈጠራዎች በጠቅላላ ፓተንትድ ባይ ዩናይትድ ስቴትስ ኦፍ አሜሪካ። ገባሽ? ፍራንቻይዝ አድርገሽ መጠቀም ትችላለሽ። ግን ምን ተዘንዳሪ ቴክኖሎጂ ለምሳሌ የኢንፎርሜሽን ቴክኖሎጂ ለኢብሮ አንድ ነገር ልንገርህ ነው። ሳውዲ አረቢያ አይተኸዋል? አሁን ጎግል አድርገህ ኢትዮጵያ ያለው ሳውዲ እንደዛ እኮ ነው የሚያወራ። የሳውዲ አረቢያ ባለቤት እና ኢትዮጵያ ውስጥ ያለው ምርጥ ማዝናኛ ሳውዲ አረቢያ ነው። ከዛ ሳውዲ አረቢያ አሁን ነው ገባ ከአሜሪካ ተነጥቶ ነው በነገር ላይ ሰው። ስለዚህ አንተ የነዚህ እንትቦቹ አሜሪካ ናት፣ የነዚህ ባለቤት አሜሪካ ናት፣ የነዚህ በአንድ ወቅት ብሪታንያ እንደዛ ነበረች። የሚገርም ነገር አሁን ላይ አንተ ልክ እንደምታወራው እንግሊዝ ዓለም ላይ እያንዳንዱ አሻራ የእንግሊዝ ነበረ። አሁን እንግሊዝ ምን እየሰራች ነው ያለችው? የእንግሊዝ ሻይ እየጠጣች ነው ያለችው። ስለዚህ አሜሪካም ቀጥሎ እንደዛ ነው የምትሆነው። ያልገባው ነገር አሜሪካና እስራኤል ከኪም ጆንግ ጋር አይደለም፣ አሊያም ደግሞ እንዲህ ትላልቅ ሀገሮች ከሚባሉት ጋር አይደለም እየተጣሉ ያሉት። ለ40 ዓመት የሰማህ ነው። ለ40 ዓመት በተለያየ ማዕቀብ ውስጥ እስራት ውስጥ የነበረች ትንሽዬ ሀገር ገብቷል። ቆይ ልጨርስልህ። ኒውክሌር የሌላት ውርደት እኮ ነው ታውቃለህ ኢብሮ። በዓለም ፖለቲካ እና ዓለም ላይ ያለ ፖለቲካ የተለያዩ ሀገር ቋንቋዎችን ግባና እስራኤልና አሜሪካ እኮ ኦልሬዲ ተዋርዷል እኮ በፖለቲካው ዓለም። ውርደት እኮ ነው ገባ። ራሳቸውን እንደ ትልቅ የሚቆጡ ሀገራቶች የገጠሙት ከኢራን ጋር ነው። የኢራን የፖለቲካ የበላይነት ደግሞ አሸንፏቸዋል ገባ ሰው። ስለዚህ ይሄ እንትና ንብረት ነው፣ ይሄ አሜሪካ ንብረት ነው፣ ይሄ ኢራን ንብረት ነው፣ ይሄ ፈረንሳይ ንብረት ነው ብትል አሁን የተፈጠረውን ጦርነት ግን ያተጠናቀቀው በኢራን የበላይነት ነው ሰው። ስለዚህ ለዛም 2-1 ብሮ 2 አንተ የምትኮራባቸው ሀያላን የምትላቸው ሀገራቶችን ናይ አንድ ወንበር ላይ ነው የምንቀመጠው፣ ጥያቄዎችን ትመልሳላችሁ ብላ አንድ ነገር ልንገርሽ አለቀ። ኢንፎርሜሽን ጋዘሪንግ ሲስተም ባይ ዘ ዌይ ዘ ላስት ነገር ነው የምነግርሽ። ይሄንን ቴክኖሎጂ ማለት ነው ቻትጂፒቲ ቴክኖሎጂ ቻትጂፒቲ ወይ ጀስት በቃ አውራ ደስ ይበላል። አንተ አውራ ፐርሰናል ኢንፎርሜሽን አይደንቲፊኬሽን በጣም ሴኪዩር ነው አይደል? ያንቺ ሙሉ ማንነትሽ ማለት ስምሽ፣ ብለድ ታይፕሽ ምናምን አለ አይደል? ፒአይ ነው ምናምን ጠፋብኝ። ይሄንን ኢንፎርሜሽን ጋዘር የሚያደርጉት ቴክኖሎጂዎች ወርልድ ላይ የምታውቂያቸው ትልልቆቹ ማለት ነው ጎግል፣ ቻትጂፒቲ፣ ጂሚናይ እነኝ የምታያቸው ኤቭሪ ነገር የሆርሙዝ ሰርጥን ከመዝጋት አይበልጥም። ወርልድ ዳታ ነው ያላቸው። የአህያ ባል ከጅብ አያስጥልም አሉ። ወርልድ ዳታ ነው ያላቸው። የኔ ፍቅር ወርልድ ዳታ ነው ያላቸው። ገብቶሻል አይደለ? ፉል የሆነ ኢንፎርሜሽን ጂኦሎኬሽንሽን ሳይቀር ያንቺ ማለት ነው። ኢሜል አድሬሶችሽ ባይ ዘ ዌይ በየሳምንቱ ምን ሊደረጉ ይችላሉ? ዊንግ ሊደረጉ ይችላሉ። የአንቺ ኢሜሎች ገባሽ? የአንቺ ቮይሶች ከሱፐር ኮምፒውተሮች ጋር ኮኔክት ተደርጎ ሁ እሺ ብለው አይደንቲፋይ ያደርጉሻል። ዌር ሺ ሊቭ የት ነው የምትኖረው? ስራዋ ምንድን ነው? ዋት የሷ ብለድ ታይፕ ምናምን ኤቭሪ ነገርሽ ማለት ነው። ገባሽ? ይሄ ዳታ ያለው አሜሪካ እጅ እና እስራኤል እጅ ቤቢ ምን ሆነሻል? የሆርሙዝ ሰርጥን ግን ማስከፈት አልቻሉም። ይሄ ሁሉ ቴክኖሎጂ ኖራቸው የሆርሙዝ ሰርጥን አልቻሉም። ቦምበር ድሮፕ ማድረግ ነው። ለሀሰን ደግሞ አንድ መልስ ልመልስ። አጼዎች ባለፈ ታሪካቸው ላኢላሀ ኢለላህ አንድ ያዳምጠኝ። አሁን አንተ የጠራሃቸው ነገሮች እንዳለ የሆርሙዝ ሰርጥን ከኢራን ፍቃድ ውጭ መክፈት አልቻሉም። ቴንኪው ድሎ ስለተሰጠኝ፣ ምክንያቱም ኢራን ናት የተጠጋችው። አመሰግናለሁ። ቀጥል። እነኚህ ቴክኖሎጂዎች በቃ ፔጀርን ተጠቅመው እኮ የሂዝቦላ የኢራንን እኔ እኮ ፊልም እኮ ነው የመሰለኝ። ሉክ ከታይላንድ የታዘዘ ፔጀር ሃይጃክ ተደርጎ ወደብ ላይ ያ ፔጀር ወደ ኢራን ባለስልጣኖችና ወደ ሐማስ ምናምን ባለስልጣኖች ዲስትሪቢዩት ተደርጎ when the time is come ሲል ባንድ ደውል እንዳለ ዲስትሮይ እኮ ነው ያደረገቻቸው። ፔጀር ድዩ ነው ፔጀር ቴክኖ በፔጀር የፈጀቻቸው በስልክ
ኦልድ ቴክኖሎጂ ነው፣ ግን በባትሪ ፈንጅ ቀብራ ሁሉ እጅ መድረሱን ስታውቅ አፈነደች። ለምን የሆርሙዝ ሰርጥን አልከፈተችም ታዲያ? እንደዚህ ዓለም ሲያለቅስ እየዬ ሲል ለምንድን ነው የሆርሙዝ ሰርጥን ይሄ አያስገርምሽም? አያስገርመኝም ምንም ነው። ምክንያቱም ስልክ ገዝተሽ በራስሽ እኔ የሚያስገርመኝ ልንገርህ፣ እኔ የሚያስገርመኝ 40 ዓመት በማዕቀብ ተመታ ድምጿ ጠፍቶ የነበረች ሀገር ራሳቸውን እንደ ሀያላ ነው የሚቆጥሩ ሁለት ሀገራቶችን መቀጥቀጧ ነው የሚያስገርመኝ። ገባ? እሱ ነው የሚያስገርመኝ። በቃ ሰዋይነት ችግር የለም። የሰዋይነት ጉዳይ አይደለም፣ አቅም ነው። ገባ? አቅም ብቻችን አይደለም የሚገጥሙ ለሁለት ነው የሚለኝ። ገባ? ከአንተ ለሁለት አንድ ነገር ለሁለት መተው ማሸነፍ አልቻሉም ነው አንተ የምትለው። ቴክኖሎጂያቸው የሆርሙዝ ሰርጥን አልከፈተላቸውም ወይ? ምን እንደሆነ ታውቂያለሽ? ኦፓል አንድ ሰውዬ ማለት ነው ኢብራሂም ገርሟል። ግን የፔጀር ቴክኖሎጂ ፔጀር በሱ ተመሰጥ። ምክንያቱም በሱ ካልተገረም የሆርሙዝ ሰርጥ ሊያስገርም አይችልም። በሱ ካልተገረም ሁለት ሀገር አንድ ሀገር ገጥመው አንድ ሀገር እንዳሸነፈቻቸው መገመት አልችልም። ሰው በሱ ተገረመ። ሬት የሚያንተ እሱ ላይ ቆይ ኢብሮ ቀጥል ይኔውት ያ ምን እንደሆነ ታውቂያለሽ? ባልየው ማለት ነው ሚስትየው መምታት ፈለገና ዱላ ይዘው ምናምን በሩን ዘጋጋና አንድ ሲሰነዝር ዱላውን ተቀብላ ቸብ ስታደርገው ከዛ በኋላ ፎክሮ ነበር የገባው እና አረ ደበደበችኝ ብሎ ማለት ፈራ። ከዛ ምን ቢል ጥሩ ነው? አረ ተጋደልን ኧረ ተጋደል ገላግሉናል አለ። እኔ እኮ ኢብሮ ሬት የሚያስቀኝ ታውቃለህ አይደል? መታችኝ ማለት አሁን የኢንተርኔት ኬብሉን ብቆርጠው እኮ ሬትም እንዲህ መተው ራሱ የማውራት አቅም የለውም። አሜሪካ እንድታወራ ራሱ አፈቅድለትም። በቃ ይሄ እኮ ነው የአሜሪካ አቅም። ውስጥ በጣም የሚመካበት የአሜሪካ አቅም ከኢራን ቁጥጥር ውጭ አይደለም። እና እሱ ኦኬ ችግር ነው። በቃ አትጨነቅ። ሲቀጥል እኮ ከረንትሊ አሁን ላይ ስላለው ነው ማውራት ያለብህ። ፉከራ ሽለላ የድሮ ነው። በቃ አንሽንት ገብቷል። ለምሳሌ አያቶቻችን አድዋን አሸንፈዋል። ገብቷል። በቃ በጀግንነት ምናምን ነው። ከረንትሊ አሁን ላይፍህን ማሸነፍ ከቻልክ ኦኬ ትልቅ ገድል ነው። ላይፍህን ማለት ነው። የሰው እጅ እንዳትጠይቅ ማለት ነው። ራስህ ላይ ታሪክ ሰርተህ ነው ማሳለፍ ያለብህ። አሁን ከረንትሊ ባለው ጉዳይ ነው አንተ ማውራት ያለብህ እንጂ ስላለፈው ነገር ስለሚሰሩ ቴክኖሎጂ። በነገራችን ላይ አንድ ነገር ልንገርህ፣ ስላለፈ ነገር ካወራ እኔ እንደውም ትንሽ ኢራን አያቶላዎች ፈርስት ሌቭል አያቶላ፣ ሰከንድ ሌቭል አያቶላ፣ ሰርድ ሌቭል አያቶላ ስላለፈ ነገር ልንገርህ ትንሽ ስላለፈ ቴክኖሎጂ ካልክ ቴክኖሎጂ ምንጭ የነሱ ነው። እስራኤልና የኬሚስትሪ ያልፋውራሽ ባልና ሚስት አትለያይ። እንደው ደስ አይልም ለከብራቸው ውዴ አይደለም። የኬሚስትሪ ባለቤት እነሱ ናቸው። ዳቦ ይዘሽ ማለት ነው ምንድነው ያዝሽ ብሎ ይጠይቅሽና ዳቦ ነው ያዝኩት ይዋልሽ። ሬድሜ ቢመጣ ድንጋይ ነው አይ ዳቦ አይደለም ያዝሽ ብሎ ነው የሚከራከርሽ። እርግጠኛ ነኝ። እሱ እንዳለ ሆኖ አሁን ይኸውልህ ስላለፈ ነገር እናወራ ከተባለ ዩኒቨርሲቲ ከነሱ ነው። የአንድ ዓመት ስራ እኮ ነው። የኬሚስትሪ ቆይ አንዴ አልኬሚ ምናምን ጉዳይ የነሱ ነው። የሂሳብ ቀመር የነሱ ነው። ገብቶሃል? ስንት ምን ልንገርህ፣ የቴክኖሎጂ እኮ ምንጭ እነሱ ነበረው። ይሄን አታውቅም እንዴ? አልኬሚ እንደሆነ የኬሚስትሪ እናት እንደሆነ አታውቅም? ዩኒቨርሲቲ በእነሱ እንደተጀመረ አታውቅም? የሂሳብ ቀመር በእነሱ እንደሆነ አታውቅም? ትራምፕን እንደታውቃለህ የዓለም ጥበብ ነገ ትጠፋለች ያለውን አልሰማሁም እንዴ? ሲዝት ራሱ እኮ ኢራን ከጠፋች ጥበብ እንደምትጠፋ ሁሉ ያውቃል። የዓለም ስልጣኔ ነገ ትጠፋለች እኮ ያለ ሰው ነው ትራምፕ ራሱ ማለት ነው። ሶ ለሬቲም የምናገር እና ያ ሁሉ ሆኖ ሳለ በተለያዩ ማዕቀቦች ውስጥ ችግር ውስጥ የነበረችን አንድ ሀገር ተደረብኩብሽ ሶሪ በዛ ሁሉ የጥበብና የሳይንስና ምርምር ባለቤትና እናት የነበረችን ሀገር በተለያዩ ማዕቀቦች ውስጥ አስረው
ለዘመናት ለ40 ምናምን ዓመት ሰምቲንግ 50 ዓመት አካባቢ አስራዋት ነበር። አሁን ራሷን ታግላ ሁለት ኃያላን ተብሎ የሚፈሩ ሀገራት የተባሉትን ሀገራት ኦኬ ሰንደል በሚመሳሰሉ ላውንቸሮች ምንድነው ሚሳኤሎች ጸጥ አድርጋ ጎሮሯቸውን የሆርሙዝ ሰርጥን ስትይዝ خلاص እንደራደር ነው። መጀመሪያ ኃይላቸውን ማሳየት ፈለጉ። ኦፍ ኮርስ አንደኛ የመደራደሪያ ፖይንቶቿን ቀይራለች አልቀየረችም፣ አቋም ቀይራለች አልቀየረችም። አሜሪካና እስራኤል ግን ሐሳባቸውን ቀይረው የእሷን የመደራደሪያ ፖይንት ተቀብለው በፓኪስታን ሊቀመጡ ነው፣ ሊያወሩ ነው፣ ሊመክሩ ነው። ከዛ ውጭ ግን የኢራንን ቴክኖሎጂ ብታደንቅ የእስራኤልን ቴክኖሎጂ ብታደርግ የኢራንን አቅምና ሐሳብ አላስቀየረም። ስለዚህ ኃያል የሚባሉት አሜሪካና እስራኤል ኢራን ላይ አይደለም፣ ሊቢያ ላይ፣ ሶሪያ ላይ፣ ኢራቅ ላይ ገባክ። ሌሎች ሀገራቶች ደማቸውን አፍሰው ኢቭን ነው መልከው በጣም የተደበደበችው ሀገር ፓለስታይን ራሱ አሁን ተመልሳ ቆማለች። ገባክ እና አሸባሪ መሆናቸው ለዓለም በግልጽ ያሳዩ ናቸው። የመደራደሪያ ሐሳብን ውድቅ አድርጋ እስራኤል ሊባኖስን ደበድባለሁ ብላ ስትናገር ራሱ እኮ የሚያሳየህ ምን ያህል ሰላም ጠል እንደሆኑ ምን ያህል ነፍሰ ገዳዮች እንደሆኑ ነው፣ አሸባሪ እንደሆኑ ነው በግልጽ የሚያሳየው። የኢራን ፖለቲካ ለእስራኤልና ለአሜሪካ ዓለም ያለውን አመለካከት ቀይሯል። ገባክ? የዲፕሎማት ሲስተማቸውን ቀይሯል። የፖለቲካ ሪዮት ዓለሙን ቀይሮታል። ስለዚህ ያላቸውን ነገር ብትቆጥር የኢራንን አቅምና የኢራንን ሁኔታ ኢራን የነበረችበትን ወቅታዊ ችግሮች አይቀይረውም። ይሄ ማለት እንዴት ወቀለክ በቃ የሆነ አጭር ሰው ወንበር ላይ ቆሞ እኔ ረጅም ነኝ ምናምን ብሎ ሲፎክር እንደማለት ነው እንጂ ከማን ጋር ነው የተዋጉት? እስራኤልና አሜሪካ ማንን ነው የገጠሙት? ነው ከማን ጋር ነው ጸብ የገቡት? እኔ እኮ ከሌላ ከሚወዳደራችሁና ከሚገዳደራችሁ ሀገር ጋር ቢሆን ገጥመው ጦርነቱ ተካሄደው እኮ የኤርትራ ምን ሀሳብ ደግፋለሁ ከኢራን ጋር። በታሪክ እኮ በጣም እኮ አሳፋሪ እኮ ነው፣ የምር አሳፋሪ ነው። ለማንኛውም ዘላለማዊ ክብር ለሆርሙዝ ሰርጥ። አሜሪካ ማዘዝ ለማችለው ለሆርሙዝ ሰርጥ ለእንትና የመልስ የምትልስታው ለምሳሌ ስለ ፐርሺያን ኢምፓየር ምናምን ሊያወራ ፈለግ ዳር ኤዱኬትድ የተማሩ ህዝቦች ናቸው። ግን ምንድናቸው እነኚህ ደግሞ ሱፐር ሳይንቲስቶች ናቸው። ለምሳሌ አይዛክ ልጥራል ቆይ ብራዘር ምንድን ነው ያልኩ? ሱፐር ማይንድ ብሮ ሱፐር ማይንድ አይዛክ ኒውተን፣ ቻርልስ ዳርዊን፣ ስቴፈን ሃዋይ፣ ካርል አልበርት አንስታይን፣ ማክስ ፕላንክ እነኚህ የምታውቃቸው ሳይንቲስቶች ከማት የሆኑት ከየት ነው? ከእስራኤል ከአሜሪካ ነው። ብራዘር ዩ ኔቨር ምንም ልታመጣ አችልም። ፒው ያደርጉሻል። አንተ ምንድን ነው የምታደርገው? አሁን እኮ እኔ ያልተረዳሁ ማድረግ ያለብን ነገር ያወራለሁ። አንቺንት ነገር ስላለፈ ታሪክ ነው። ታሪክን እያወራ ከረንትሊ ስለተፈጠረው ነገር ማውራት አቃታ። ቴክኖሎጂው ያለው ማጋ ነው ብራዘር፣ ማጋ ነው እንዴ? እስቲል ናው እኮ ነው። እኔ እኮ በፔጀር የሐማስ ፖለቲካኖች ማለት ነው። በፔጀር የሐማስ ከረንትሊ ስላለው ነገር ነው ማውራት ያለብን። ከረንትሊ በዚህ ዓመት ውስጥ የሆነውን እኮ ነው የምነግርህ። በፔጀር አይደለም በዚህ 2 እና 3 ቀን ውስጥ ይሁን ዛሬ ስማኝ ተለቅመው ሲገደሉ በፔጀር በገዛው ስልክ ማለት ነው ግደለህም አሁን ዛሬ ስማኝ እኮ በጣም እኮ የዛሬው ዜና ምንድን ነው? እስኪ የዛሬው ዜና ምንድን ነው? የዛሬው ዜና ምንድን ነው? የሆርሙዝ ሰርጥ ለመርሳት ጥረት እያደረገ ነው። ሬቲንግ በቃ ይርሳበት ድምፁን ለተቀየረ ወደ ስቶኔጅ ነው የምትቀየረው። ባይዘው ኢራን በዚህ አቋሟ ከቀጠለች ማለት ነው እሱ ወደ ስቶኔጅ አይደል ቀዮ። ለዛ ነው ትራምፕ በቀን 8 ግን መግለጫ የሚወጣው ትዊተር ገጹ ላይ ታዋል 24 ሰዓት ሳይቆይ 3-4 መግለጫ የሚወጣው። ለዛ ነው ቀዮ አይደል ቀዮ። ለዛ ነው እስራኤልና አሜሪካ ለሁለት ሲቀጠቅጣት የነበረው ኢራን ኦፓል ባጊ ምን እንዳለ ታውቂያለሽ? ከስር ሆርሙዝን መክፈት ያልቻለው ቴክኖሎጂ ያለ ነው። ቴንክ ዩ ዳጊ ሰራው ነው የሆርሙዝ ሰርጥን ማዘዝ የማይችል ቴክኖሎጂ ኢራንን አንቺ አገባሽም ብሎ ማዘዝ የማይችል ቴክኖሎጂ ነው ሬቲንግ የሚመካበት ቴክኖሎጂ። ዋ እንደዚህ አሁን ዳጊ ያለው ነገር የዳጊ ቴክኖሎጂ ወይ ልንገርህ
አንድ እንትን ላይ እኔ ግን ምን ዊሽ እንደማረግ ታውቃላችሁ? ይሄን ልናገርና ምን ታደርግላችሁ? ቪክትሪ ፎር አሜሪካ ነው የምትይው? ድል አሜሪካ፣ ድል እስራኤል፣ ጋድ ብለስ አሜሪካ፣ ጋድ ብለስ ሆርሙዝን ማዘዝ የማይችል አገር ለኔ ሀያል አገር አይደለም። ይቅርታ አድርግልኝ። ተራ የማይረቡ እንደሆኑ እድሜ ለኢራን አሜሪካና እስራኤል ተራና የማይረቡ ተዛዝለውም ተደጋግፈውም አንድ ነገር ማድረግ እንደማይችሉ አሳይተናለች ኢራን። ሆርሙዝን ማዘዝ የማይችል ገባ። ያ ሁሉ ነዳጅ ቆሞ ዓለም ሲንጫጫ የነዳጅ ዋጋ ስንት እንደደረሰ አይተሃል። የፖለቲካ ፍጆታዎቹ በቃ እንዳለ ዝብርቅርቅርቅ ብለው ዜና የሚቀርበው ሰው ግራ እስከሚያስገባው ድረስ ሲደርስ አሜሪካ አንድም ነገር ማድረግ አልቻለም። አስር ይዝታል። የፈሪዱላው 10 ነው። ስለዚህ አንተ የምታወራው የትኛውም ቴክኖሎጂ የሆርሙዝ ሰርጥን መክፈት የማይችል ኢራን እዛ ሆርሙዝ ሰርጥ ላይ ያለውን የኢንተርኔት ኬብል ብታቋርጠው አሜሪካ መቀጠል የማትችልበት ቴክኖሎጂ ለእኔ ቴክኖሎጂ ብዬ አልጠራውም። ይቅርታ አድርግልኝ ማለት ነው። ግን አሁን እኔ መናገር የምፈልገው ምንድነው ዋናው ነገር 10 ፖይንቶቿን አሜሪካ አክሴፕት አድርጋለች። ፓኪስታን ይገናኛሉ። ከ40 ዓመት በኋላ ወንበር ላይ ቁጭ ትላለች። ኢራን ከአሜሪካ እና ከእስራኤል ጋር ብሮ ይሰማሃል። ፖይንቱ ይሄ ነው። ሪዛልቱ ይሄ ነው። ፕሮሰሱን ይስታ ቴንኪው አመሰግናለሁ። ከ40 ዓመት በኋላ ነው እንዳትረሳው። የአንተን አባት እድሜ የሚያክል እድሜ ነው። ቴንኪው በድጋሚ እንዳትረሳት። 2 አንበሳ 1 ድመት ገጥሞ ድመቷ አሸንፋለች። ምክንያቱም ድመቷ ልምድ አላት። በድጋሚ አመሰግናለሁ። አሁን ግን መናገር የምፈልገው ነገር ምንድነው? ድጋሚ ተናዳ የሆርሙዝ ሰርጥን እንዳዘጋው አመሰግናለሁ። ለዚህ ኢራን እንዳትናደድ አሜሪካና እስራኤል ልጆቻቸውን ወደ እግዚአብሔር ይዘረጋሉ። በእርግጥም ምክንያቱም የትራምፕ የፋሲካ ምኞት ራሱ ኢቭን አስባችሁታል? የእስራኤል ጠቅላይ ሚኒስትር እኮ ለእስራኤል ለክርስቲያኖች እንኳን ያደረሳችሁ ሁላ ሁሉ ደንግጦ ግራ ገብቶት ለምሳሌ በአይሁዳውያን ሕግ እኮ በነገራችን ላይ ላውራበት ምን ታደርግላለህ? ወላሂ ምን ታደርግላለህ? ኢብሮ ከ15 ቀን በፊት ኢየሱስ ማለት አለ ከጀንጊስ ካህን እኩል ነው አለ። ጀንጊስ ካህንን ታውቀዋለህ አይደለ? የሞንጎላው ፕራይም ሚኒስተር በደንብ አስፈሪ ሂስቶሪ ነበረው ሰውዬ ነው ማለት በሰዎች ጭንቅላት ኢምፓየር የሚገነባ መልእክተኛም ከገደልክበት ንጉስ፣ ሚስት፣ ህፃን፣ ከብት የሚገልሰው ነው። ለኔ ልዩነት የላቸውም ብሎ ሰድቧቸው ልክ ኢራን ቀጥቀጥ ስታደርገው ዓለም ፊቱን እንዳዞረችበት ሲያቅ ምን አለ መሰለህ እነዚህ ክርስቲያኖች ቢራሩልኝ ብሎ እስራኤል የዲሞክራሲ ሀገር ናት፣ ለክርስቲያኖችም ቢሆን ፍትህና መብት አላት እና እንኳን አደረሳችሁ አለ። እውነትህን ነው። እኔ ግን አንድ ነገር ልንገራችሁ። የአሜሪካን የእስራኤል አንድ እኔ ባይዘው በእንትን ነው የምነግራችሁ በመረጃ ማለት ነው። እኔ የተናገርኩት መረጃ ነው። የኢራን ኒውክሌር ዌፐን አታክድ ባይ ኢየሱስን ሰድቦ ይሄ መልስልኝ። ኢየሱስን ሰድቦ የእስራኤል ጠቅላይ ሚኒስትር መብቱ ነው። ፐርሰናሊ ነው የተሳደቡ። እኔ ስለሱ አምላክህን ሰድቦ ብራሱ ይሳደብ። የኔ አምላክ እኮ ፋይተር ነው እንጂ እኔ ለአምላክ ያለ ፋይት አላደረግም። ከዛ ግን መልሶ ፋይተርም ከነው ካልክ እኮ ገለውታል። አሁን ሐሰን ምን አለ መሰለህ አምላክ ነው የምትለውን ገድለውብህ ኢራንን ስለማሸነፋቸው ጮፌ ተረግጣለህ ወይ? ያሰን እንትን ምንም ዲግባር ያሰን እንትን ምን ዊሽ እንደማረግ አንድ ሰው ተሳደበ ኢትዮጵያ ይህን ስትራቴጂ መጠቀም አለባት። አሁን ስንዘጋው በቃ ችግር የለውም። እኔ ሬት ባልና ሚስቶቹ አንተን እንዲናድዱ አልፈልግም። ተዋደው ስማ፣ አሁን ኢትዮጵያ ይህን ስትራቴጂ መጠቀም የለባትም። ኢትዮጵያ ውስጥ ያሉ አሁን አብዛኛው በዜግነት ኢትዮጵያዊ ነውና ኦልሬዲ አገሩ የሚገባ ስደተኛም ነው አብዛኛው ሰው ማለት ነው እኛን ጨምሮ እና ያለውን ጠቅላይ ሚኒስትር አይወዱትም። ሰው ለምንድን ነው ግንቦት ላይ ምርጫ የሚያካሂዱት? ለምንድን ነው ተሰባስባችሁ መንግስት የማንገለብጡት? እኔ ይህን መንግስት ነው የኢትዮጵያ መንግስት ነው ብዬ አሁን ማሰብ አልችልም እኮ። ለዛ መገልበጥ እኮ አለበት። ገባ? የምሬክ ነው። አሁን ተመረጠ ማለት ሌላ 7 ዓመት ስቃያቸውን ነው የሚያበላችሁ። እኔ ፀሐዩ መንግስታችን ይመቸኛል ታውቃላችሁ አቋሚ። ግን ይሄ የማትወዱት መንግስት በዱቄትና በዘይት እያካለላችሁ አሁን መርጣችሁ ሌላ 7 ዓመት መከራቸውን ከማያሳያችሁ። ለምሳሌ ቅድም እኮ የነገርኩ ነው። ኢራን አቋም አላት። ድልድዩ ላይ ወጥታ እስከሞት ደርሷል። አንመርጥም ቢሉ ምን ይፈጠራል? አሁን ሬድቲ የኢትዮጵያ ህዝብ መንግስት አንመርጥም፣ ምርጫው ፍትሃዊ ስለማይሆን እኔ ምርጫ መርጬ በህይወቴ አላውቅም እና
ምንም እኮ ለምን እንደዛ አያረጉም? ገባ አሁን እኮ የኢትዮጵያ ህዝብ እኮ ፈሪና ደነ ስለሆነ እኮ ነው ድል ለእስራኤል ድል ለኢራን ይላል። መብትም የላቸውም ይሄንን ማለት። ምክንያቱም እነሱ ራሱ ባርነት ውስጥ ነው ያሉት። መንግስት ተረግጦ እየገዛቸው በኑሮ ውድነት አስክሯቸው ጭንቅላታቸው ዞሮ ነው ያሉት። ስለዚህ ተባብረው እንደ ዜጋ የሃይማኖት ልዩነት የፖለቲካ ልዩነት እንዳለ ሆኖ ግን ለምንድን ነው ያ መንግስት የማይገለበጡት? ጥያቄ ይሄ ነው። አላሰብኩበትም። ምንም ፖይንት ያልነበረ ግን ማሰብ የለባቸው። ኢራንን ካዩ በኋላ ቢያንስ ኖ ማለት ገባ ለመብት መታገል መልመድ የለባቸው። በባርነት በኑሮ ውድነት በኢኮኖሚ በዘረኝነት ተጨንቀው ፈርተው እኮ ነው የሚኖሩት። የኢትዮጵያ ህዝብ እኮ አሁን ላይ ብታያቸው ፈርተው ፍርሃት ከሞት አይደለም መንግስታቸው ለብረ ማይጋፈጡት። አሁን መረጡ ፋኖ ጋር ቆሙ። በቃ ከፋኖ ጋር ስታንድ ዊዝ ፋኖ ስታንድ ዊዝ አሜሪካን ስታንድ ዊዝ ዩኤስ ይቻላል። በነገር ላይ አሁን ያለው ከፋኖ ጋር ስታንዳርድ እሱንም እኮ ለማድረግ አሰላለፍን ግልጽ ማድረግ የለብንም። ድርድር ከፋኖ ጎን እንኳን መቆም ቢፈልጉ እኛ ከፋኖ ጎን ነን ብለው ሄደው ጎጃምና ጎንደር አይሰፍሩም እንደ ህዝቡ እያልኩ ያለው ገብተዋል። ከጎኑ ቆም ያለው ማለት እኮ በቴክስትና በኦንላይን አይደለም፣ በአካል መገኘት አለብን። ያንን ማድረግ የማይችል ህዝብ ነው። ይሄ ህዝብ ሜንታሊቲ ፈሪ ነው። አንተ ደግሞ የፋኖ ደጋፊ ነህ። ስለዚህ ለምን ቅስቀሳ ማታደርገው? አሜሪካ ትላለህ ዜግነት አይሰጡም። ድል አሜሪካ ድል ለፋኖ ብያለሁ እኮ። ለፋኖ ምን ያደረክለት? እስራኤልና አሜሪካ እኮ እርዳታ አይፈልጉም ባትላቸውም ግድ አይሰጣቸውም። ፋኖ ግን ያንተን ሰፖርት እና ያንተን እርዳታ ይፈልጋል። ለምን አትረዳውም? አይ ፋኖአውያን ራሱ እኮ ፋኖአውያን ራሱ ባለፈው ማን ነው ፍሬ ህይወት ነው ማን ነው የሚባለው ይሄ አንድ ወጠምሻ የነበረው ልጅ ሰሞኑን ሶሻል ሚዲያ ላይ ያዟዟሩት ነበርና ኦሬዲ ከስረናል ነው እያለ ያለው ማለት ማይሆን ትግል ውስጥ ነው የገባ ነው እያለ ሲናገር ነበር። እና ምን ድል አውሩበት እዚህ ላይ ያለቀና ራሳቸውን የሚከላከሉ ሀገራቶችን ሄደንባቸው አላወርተናል። በቂ ነው። ህዝብ አንድ የመንግስት እንዲወርድ ከፈለጉ እነ ኢብራሂም እንትን ማዘዝ አለባቸው። ምንድነው ጂሃድ መታወጅ አለበት። ከፈለጉ በሱ የመለጠፍ አዋዜ ይባላል። እናንተ ጂሃድ ብታውጁ ኢትዮጵያ ውስጥ ያላችሁ ሙስሊሞች ብቻ መንግስት በአንድ ሀሳብ ይጨርስ። ኢትዮጵያ ውስጥ ያሉ ሙስሊሞች ብቻ መንግስት መገልበጥ እንደሚችሉ ሪግት ይነቃል። እነሱ ግን በቁጥር በክርስቲያኖች ይበዛሉ፣ በብሔርኛም በዛለን ብለው የሚያምኑ ናቸው። ግን ማንም ማድረግ አይችሉም። ግን ኢማጂን እንትን የሰጠ ክሬዲት የሰጠ በነገር ላይ ብሮ ብቻቸው ሙስሊም ብቻው እስላማዊ መንግስት መገልበጥ ወይ ሱፐር እኮ ቼስ ተጫውተሽ ታውቂያለሽ አይደል? በነገራችን ላይ አዳምጡ እንጂ ተጫውተሽ ታውቂያለሽ ሁልጊዜ እና እኛ እንዳንክስ ነው ኢሊያስ። ለማንኛውም ቼስ ተጫውቶ ታውቃለህ? እስቲ ቼስ ተጫውቶ የሚያውቀው ኦፒ ቆይ እኔ ተጫውታለሁ። ኦፒ ቼስ ትችላለህ? እኔ እዚህ ኢትዮጵያ ላይ ያለው ጉዳይ ነው አይመለከትም። ኢትዮጵያ ላይ ያለ ፖለቲካ የሚቀርብ ጉዳይ አይመለከትም። ብራዘር ጀስት እባክህ አንተ አፍን አትክፈት። አይመለከትም። አንተ አይመለከትም። እኔ የስልጤ ወታደር አላውቅም። የስልጤ ሁልጊዜ ቀልድ ያደርገዋል። ታውቂያለሽ፣ እኔ ቁም ነገር ነው እያወራ ያለሁት። ኢትዮጵያ ውስጥ ያለው ጉዳይ ቀልድ አይደለም። እናትና አባቱ ስለተነኩበት ትንሽ ግሊች አድርጎ ነው። ቀጥላ የበሽታው አይነትን ያውቀዋል። እና እኔ የምትናገሩትን ነገር በባህላ ጥንቃቄ አድርጉ። ኢትዮጵያ ውስጥ ያለው ነገር በጣም ቀልድ አይደለም። ኢትዮጵያ ውስጥ በጣም አስጠሊ ነገር ነው ያለው። እኔ መቼ አንደርስታንድ እንደምታደርጉት አላውቅም። ይሄ ፎር ዘ ሴክ ኦፍ የሚወራ አይነት ነገር አይደለም ያለው። የፋኖ የምትሉት አካል ደምና አጥንቱን እየከፈለ ያለበት ሁኔታ ነው ያለው። ባይዘው ማለት የሚዋጋበት ዓላማ ትክክል ነው ትክክል አይደለም ሌላ ጉዳይ ነው። ኢትዮጵያ ውስጥ አሁን ማዕት ነው የመጣብን ሰዎች። እኔ ምንም ዲግሪውን አንደርስታንድ እያደረጋችሁት አይደለም እና በተሻላችሁ መጠን የቀልድ ማሟያ አታድርጉት ነው። እኔ ሌላ ነገር አይደለም ብላችሁ የቀልድ መጨረሻችሁ ነጥብ ማሟያ አታድርጉት። እኔ ቀልድ አይደለም ለዛ ነው ኮመንት ላይ ለዛ ነው ድል ለፋኖ ብለህ የጻፍከው ነው። እኛ ቆርሳው ለፋኖ እኛ ቀልድ አይደለም። ምን ያስገረመ ድል ለፋኖ ማለት ይሄ? ኧረ ቆይ እየተግባባን እኔ ቀልድ አይደለም ያነሳሁት። እኔ በበኩሌ አሁን ቅድም እኮ ተናግሬያለሁ። እኔ ቀልድ አይደለም ብዙ ጊዜ ለምን ወሬ ቀልድ አይመስላችሁ አላውቅም። እኔ ያልኩት
የኢትዮጵያ ህዝብ መንግስት ጠል ነው። የኢትዮጵያ ህዝብ በዲሞክራሲ እየተመራ እንደሆነ ያምናል። የኢትዮጵያ ህዝብ የኢኮኖሚ ቀውስ ውስጥ ነው፣ የፖለቲካ ቀውስ ውስጥ ነው ያለው። ስለዚህ ቢያንስ የኢራንን ጽናትና ጥንካሬ እንኳን አይተው ለምንድነው ዜጎች አሁን ከመረጡት ይሄንን መንግስት ማክሲመም 7 ዓመት ቀጣይ ሊገዛቸው ገባ አንድ መርጠም ብለው መንግስት ለመገልበጥ ጦርነት የማይነሱት ለምንድን ነው? ፈሪ ስለሆነ ቤታቸውን ዘግተው በፍርኖ ዱቄትና በዳቦ የሚታለሉ ህዝቦች ስለሆኑ ነው። ስለዚህ ሆዳቸውን ትተው ገባክ ለምንድን ነው ለመብትና ለነጻነት ዜግነትን ብቻ ያማከለ ጦርነት የማያደርጉት ነው ጥያቄ። ይሄ ቀልድ አይደለም እኮ የተናገርኩት። ሐሳብሽ ገብቶኛል። ነገር ግን በተቻለሽ መጠን እንደዚህ ኢትዮጵያ ውስጥ ያለውን ነገር ስታወሪ በጣም ፍሉድ ሲቹዌሽን ያለው በጣም ፍራጃይል ሀገር ውስጥ ነው ያለነው ባላው በተቻለሽ መጠን ኢቭን እዚህ ጋር ያለ ስለዚህ ዱቄትና ዳቦ ከመንግስት እየተቀበላችሁ በየቦታው ማልቀስ ይሻላችኋል። ያለ ድልና ያለ መስዋዕት ነጻነት የሚመጣ ይመስላል። ያለ ስለኔ አይደለም ማወራው እየታገሉ ያሉ አካላት አሉ። የታሉ እነዚህ እየታገሉ ያሉ አካላት ከፋም ለማም አላማ አለን ብለው ወጥተዋል። አንተ ታገሉልኝ የምትላቸው ፋኖ ከሆነ ፋኖ በሃይማኖት ኦርቶዶክስ በብሔር አማራ ነው። ሁለቱ የሚታ አንድ ለኔ እየታገለልኝ ያለ ዝም ብሎ ማውራት ሐሳብ አይደለም እንዴ? አረ ወደ ፖይንቱ ነኝ። ማን ነው እየታገለ ያለው ታዲያ? እንዴ ማን ነው እየታገሉ ያለው? አውዝ ቢላሂ ሚነሽ ሸይጣን ረጂም። ትግል በጣም ብዙ ሌየር አለው እናቴ። አሁን ለምሳሌ ትግራይም እየታገለ ነው በየደረጃው፣ ፋኖም እየታገለ ነው፣ ኦሮሞም እየታገለ ነው። ትግል ሌየሮች አሉ። የብሔር ትግል መንግስት አይፈነቅልም። ጥያቄው ነው ችግሩ የዜግነት ትግል ነው እያልኩ ያለሁት። አልሰማኸኝም እንዴ? የብሔርና የሃይማኖት ትግል መንግስትን ዙፋኑን ያጠብቀዋል እንጂ ከዙፋኑ ላይ አያወርደው አጫም። ምክንያቱም አረ በህግ አምላክ እንዴ ጋይስ ኮሜንት አትሳደቡ፣ ፋኖ ምናምን እያላችሁ አትሳደቡ። በህግ አምላክ እንዴ እኔ በፋኖ ድርድር አላውቅም። በህግ አምላክ እኔ ፖለቲካ ውስጥ አትሳደቡ። በሰላም ሀገር ይልግባ እንዴ ምን ፋኖን ምን ያደርገዋል? ቁጭ ብሎ ቢሳደብ ጉዳዩን ከመረዳት የመነጨ ወሬ ብናወራ ይሻላል ነው። እዚህ ቲክቶክ ላይ ስናወራ እንደ ቀላል የምናወራው ነገር አስማሽ አስፖስ ገታ ብናደርገው በጣም ሆነስት የሆነ ማሰብ ይጠይቃል። ሆነስት የሆነ በቅርበት ጉዳዩን የመረዳት ነገር ይጠይቃል ነው እንጂ ምን አቋም አትያዙ ምናምን ማለት አይደለም። እናቴ በተቻላችሁ መጠን ግን የሚቀለድበት ይሹ አይደለም ለማለት ፈልጌ ነው። ሰው ወንድሙን እህቱን ልጁን እያጣ ያለበት ሀገር ነው እያለ ያለው እና በጣም ጥንቃቄ ይፈልጋል። ወላሂ የምሬን ነው። እኔ እኮ እየገባኸኝ አይደለም። ምንድን ነው አንተ የምትለው? ቆይ በብሔር ጁንታ ትግራይን ወክሎ ኦነግ ኦሮሞን ወክሎ ፋኖ አማራን ወክሎ ተዋግቶ መንግስት ይገለብጣል ብለህ ምን ታስባለህ? አልገባኝም። እኔ ያሳብ እነሱ ነው አሁን መንግስት መገልበጥ አለመገልበጥ ሌላ ጉዳይ ነው። ነገር ግን ይሄን መንግስት ለመታገል የሚያበቃ አረቆይ ኦፓል ኢና ሊላህ ይሄን መንግስት ለመታገል የሚያበቃ በቂ ምክንያት አለ ነው። የፍትህ መጓደል አለ፣ የኢኮኖሚ መድቀቅ አለ። በአጠቃላይ ይሄን መንግስት ለመዋጋት የሚያበቁ በቂ ምክንያቶች አሉ። እነዛ ሰዎች የበቂን ምክንያቶች ገፍቷቸው ትግል ወጥተዋል። ትግል ወጥቶ በአደረጃጀታቸው ትክክል አይደለም ሌላ ጉዳይ ነው። ነገር ግን ነው አሁን ያለው መንግስት በአጠቃላይ ጤነኛ መንግስት ሀገሪቷ የላትም። ኢንጀነራል ጤነኛ መንግስት የላትም። ጤነኛ ስርዓት የለም። ምርጫ ቦርድ በይው፣ ምርጫ ተካሄደ በይው፣ እነዚህ በአጠቃላይ ይሄንን ብልግና ለማጽናት መፍትሄው ምንድነው? መፍትሄው ምንድነው? አንተ ይመልስልኝ። እሺ መፍትሄው ምንድነው? let me make my point። እሺ
መፍትሄው ምንድነው? እሺ ለምን መክማ ፖይንት በቃ ተናገረን እኮ እኛ ፖይንታችንን ተናገረን፣ ሐሳብ ሰጠን። እናንተ መፍትሄ ነገር መፍትሄው ምንድነው? እኮ ለምን ሜክ ማይ ፖይንት ነው እያልኩሽ ያለሁት ምንድነው ነው አሁን ይሄ መንግስት አሁን ያለው ያለው መንግስት ጤነኛ መንግስት አይደለም ያለን። ይሄ ኦብቪየስ ነው። ይሄ የሚያነጋግር ይሹ አይደለም። እሱም ራሳችን አይደለም መፍትሄው። ለአንተ መፍትሄው ምንድነው? ይሄን ብቻ መልስልኝ። እኔ ሁሉም በየፈርጁ መታገል አለበት ነው በየብሔሩ በየጎሳው አረ በየፈርጁ አቋሜ ነው ባለው መንገድ አቋሜ ነው እንደዛ ከሆነ ባለው መንገድ እንደዛ ከሆነ እርሳው እንደዛ ከሆነ እርሳው እንደዛ ከሆነ እኮ አሁን እኮ የኛ ፖይንታችን እኮ አይደለም ይሄ ታዲያ ማለት ከኛ ከምናወራው ጋር እኮ አይገናኝም። እርሳው እኛ እንደዛ እኛ አረ ኦፓላ ትቅለብለቢ እንዴ አዳምጪ እንጂ መጀመሪያ እንዴ እኛ ነሳነው ሐሳብ ላይ ነው የገባኸው። ምንድነው ማለት የፈለከው አንተ? የሐሳባችን እንደምድረው ማጣጣል የፈለከው አልገባኝም። እኔ ሐሳብሽ አይደለም ማጣጣል የፈለኩት። ቆይ ኤላን ሐሳብ ተረድቼዋለሁ። እሺ አንተ አብራራለህ እንደው በጌታ ይሆንብህ። በነገራችን ላይ ኤላ ትክክለኛ ነገር ነው ያለው። ምክንያቱም አንዳንድ ጊዜ እያንዳንዱን እንትኑን የምታራምድበት የራሱ ሌየር አለው ስል ትክክል ነው። አሁን ለምሳሌ ትናንትና ፋኖና በትግራይ ኤሊት ውስጥ ያለው ሽኩቻና ጸቡን እናውቀዋለን። ካረንት ላይ ያለው ደግሞ ያ ነገር ዳይቨርት ተደርጎ አብሮ እስከ መስራት ምናምን የሚል ነገሮችን አዝማማው እያሳየን ያለው። ከዚህ ምን ትረጃለሽ? አሁን ሜቢ በብሔር ተደራጅተው ጀምሮ ሊሆኑ ይችላሉ። ግን እንዱ ምንድነው የሚለውን ነገር እሱ በሂደት ሁሉም በየአቅጣጫው ትግሉን ሲያንቀሳቀስ መጨረሻ ላይ ወደ አንድነት መምጣት ወይ ደግሞ ሀገራዊ እሴትን ተኮር አድርጎ ሊያመጡት የሚችላሉ የሚል እንትን ነው ምልከታ ነው ያለው። ስለዚህ ሁሉ በአቅሙ ይታገል ነው እያለ ያለው በሌላ ነገር። ከዛም በኋላ ደግሞ መጨረሻ ላይ እንዱ ጥሩ ውጤት ይዞ ሊመጣ ይችላል። ለምን መጨረሻ ላይ መነጋገሩ ስለማይቀር ይሄን መሰለኝ የሱ ምልከታ። እሺ መረሳ ይሄንን ሐሳብ እሺ እንደሱ ሐሳብ እንውሰደውና አንተ እንድትመልሰው መፈልገው ማለት ነው። ቴንክ ዩ ጥሩ ማብራሪያ ነው። ይሄንን ለሰባት ዓመት አላደረጉትም። አሁን እናንተ ወደፊት ገና አዲስ ውጤት ያመጣልናል ወደ አንድነት ይመጣል የምትሉትን እኮ ለሰባት ዓመት አድርገውታል አይደለም እንዴ? በተለያየ አቅጣጫ ሲዋጉ ሲገዳደሉ፣ አንዱን ሀብት አንዱን ንብረት ሲያጠፋ፣ ቤተሰብ ሲገሉ፣ የህዝብ ቁጥር ሲቀንሱ ነው የከረሙት። አሁን ግን መንግስት እነሱ እንደዛ በሚዋጉበት ውስጥ መንግስት ምን ሰራ ካልክ ራሱን አጠናከረ መንግስት መረጠ። የትላንትናውን ያሳለፍናቸው ታሪካችን ወደኋላ ዳሰሳ ማድረግ አለብን ብዬ አምናለሁ። ምክንያቱም ትግል ጊዜን ይፈልጋል። የመንግስት መጠናከር ይሄ ከሆነ እኔ እኮ ከምን አይነት ሰው ጋር እንደምናወራ እኮ ነው በጣም የሚገርመው። ሀገሪቷ እችን ብቻ አስቀምጥና እንተዳለን ተጠናከረ ትይኛለሽ እንዴ? የመንግስት መጠናከር ያለበት ሁኔታ ውስጥ ነው እንደ ያለ ነው እዚህ ሀገር። እኔ መንግስትን እንዴት ነው የምትረዱት? እነዚህ ሰዎች እንዴት ነው የሚያስቡት? ሀገር እኮ እየተበጠበጠ ያለበት ሀገር ሁኔታ ነው ያለ ነው። መንግስት የተጠናከረ መንግስት ነው እንደ ሀገር እየተበጠበጠ ያለንበት ሁኔታ ላይ የተገኘ ነው። የሀገርን መጠናከር እንዴት ነው የምትረዱት እንዴ? አረ ምን አይነት ነገር ቀጥልሽ። ወደ ኋላ ታሪካችንን በተለይ የአፍሪካን ፖለቲክስ ወደ ኋላ ተመልሰን ማየት መዳሰስ ይጠይቃል። ምክንያቱም ትላንትና ሁሉም ስነሱ እርስ በርሳቸው የትግራይን ቲፒኤልኤፍን ብንመለከት ለምሳሌ መጀመሪያ አካባቢ ወደ አንድ ከመምጣታቸው በፊት እርስ በርሳቸው ለስብሰባ እየተቀመጡ እርስ በርሳቸው ይገዳደሩ ነበር። ስለዚህ ሲጅማሮ ላይ እንደዛ አይነት ነገሮችን ይነሳሉ፣ ጊዜም ይፈጃሉ። የአፍሪካ ፖለቲክስ በጣም ስቱፒድ ነው። በጣም ስር ሰዶ ስታብሊሽድ የሆነ ዲሞክራቲክ ወይ ደግሞ ጥሩ ምልከታ ላይ የተንተራሰ ቢሆን አንድ ነገር ነው። ያ ነገር የለውም። ስለዚህ ሁሌም ተመሳሳይ ነገሮች ናቸው ባክ ኤንድ ፎርስ። ስለዚህ ከዚህ አንጻር ሜቢ ወደፊት ተስፋ ይኖራል የሚል ምልከታ አለኝ እኔ። እንቅስቃሴው አይከፋም፣ ሁሉም ይደራጅ። ከዛም በኋላ ግን መንግስት ላይ ጫና ይፈጥራል። ከዛም በኋላ ሁሉም ደግሞ ሲደራጅ ደግሞ መንግስት ሳይፈልጉ ደግሞ መሀል ላይ መጥቶ ሁሉንም የማስተናገድ ወይ ደግሞ ራሱ ታርቆ ሊያስታርቅ ይችላል። ወይ ደግሞ ጊዜው ሲደርስ ደግሞ ያው ከስልጣን ሊወርድ የሚችልበት መንገዶች ይኖራሉ ብዬ አምናለሁ። ስለዚህ ጅማሮ ክፉ አይደለም፣ መቃወም የለብን። በብሔር ምደራጅ በምን ምደራጅ፣ ዋናው ግን ኮዝ ይኖረው። ለዛ ለኮዙ እየታገለን ያለው ማለት ነው። ግን ኦፓል ግን አንድ ጥያቄ አለ ላንቺ ደግሞ። ለምሳሌ ሲንስ ወይን ከመቼ ጀምሮ ነው አንቺ አሁን ይሄንን ምልከታሽ መንግስት ላይ እንደዛ አይነት ነገር እንትን ያደረግሽው? በቅርብ ጊዜ የኢትዮጵያ መንግስት ስትራቴጂክ ለውጥ ስላመጣ ወይ ደግሞ ፎሬን ዲፕሎማሲ ላይ ከእስራኤል ጎን በመቆሙ ነው ይሄን ሐሳብ ያመጣሽው? መንግስት ላይ ተነሱ። በነገራችን ላይ አይደለም እንደዛ አይደለም። የኔ ተርን ፖይንት የኢራን ያላ ነው
ገባህ? አባባሌ ከገባህ እሱ ቢዝነሳችን አይደለም። ጀስት እንደ ኮፊ ቶፒክ ወሰደው። ገባህ? እስራኤል፣ አሜሪካ፣ ኢራንም ራሳቸው መከላከል የሚችሉና ቋሚ የራሳቸው ህግ ያላቸው ሀገራቶች ናቸው። ምክንያቱም እኛ ሀገር አለን እያልኩ ነው። በትውልድ የሚሆን በዜግነት ሀገር ያለን ዜጎች አሉን፣ ፋሚሊዎች አሉን እና ሊያሳስበንና ጊዜ ሰተን ልናወራ የሚገባው ስለዚህ ኢትዮጵያኖች ያንን መንግስት አይፈልጉትም፣ አይወዱትም። የመብትና የዲሞክራሲ ጫና ደርሶባቸዋል። ከሚመርጡት አልኩኝ ለመምረጥ የሚያስፈልግ ብሔር አይደለም አይደለም ምርጫ የሚያስፈልግ ዜግነት ነው። ዜግነታቸውን ተጠቅመው ለምንድን ነው የዜግነት ጦርነት የማያስነሱት? የጋራ ችግሮች አሉባቸው። የጋራ ኢኮኖሚ ቀውስ አለባቸው። የጋራ የፖለቲካ ቀውስ አለባቸው። ሰው መንግስትን አይደግፉም። ከሚመርጡት ለምንድን ነው መንግስት መገልበጥ ላይ የማይሰሩት? ለምንድን ነው ምርጫውን ተቀባይነት ልክ ትክክለኛ ምርጫ እንደሚደረግ አይነት ተቀብለው ካርድ ይዘው ሄደው ወደ ቤታቸው የሚሉት ለምንድን ነው? የኔ ጥያቄ እኮ ስለዚህ ከአሜሪካና ከእስራኤል ጋር ካለኝ ጆርኒ ጋር አይገናኝም። ምረት አበባ ከምረት አልጋ ብቻ ልጠይቃለሁ። ችግር የለውም። እኔ አንዳንድ የሚወሩ ነገሮች ሁሉ በጣም ፖለቲካን ካለመረዳት የዓለምን ሁኔታ ነባራዊ አቅም ካለመረዳት የሚመጡ እንግዲህ ፎርኖ ዱቄታችሁ እንግዲህ ፎርኖ ዱቄታችሁ አልቅሱ። በቃ ምንድነው ሁለት ወደኮ የለም ፎርኖ ዱቄታችሁን እየወሰዳችሁ አልቅሱ። አውሮፓል ቀልድ አይደለም ያዝነው። ፕሊዝ አንዴ እኮ ባንዴ ማለት ነው ጨዋታችን ወደ ለቅሶ እየተቀየረ ነው። ኢብራሂም ስታፕ አንዴ በእናትህ አንዴ እስኪ አንዴ ኮፓል ጋር ጨርስ። ታወራለህ አይ ነው ፓል ለቀጠራት ታወራለህ። ፕሊዝ ዋንስ አንዴ ለሻይ ቡና እዚያውን እያወራሁ ባለሁበት ጉዳይ ላይ ባለው ፖይንት የመጣው የቀጠራቸው ቦታ አለ አይደለ? ኦፕሽን ያ አሁን ኢራኖችን ትራምፕ የቀጠራቸው ቦታ አለ። ቢያንስ እዛ ሄደን ዲናንቺ ሻይ ቡና እያለን እዛ የሚሆነውን ነገር ብንታዘበን ይመስልሻል? እኛማ መቼም ሀገር አለን ብለን እንደው ሀገራችን የምናስታውሳት የፖለቲካው እሳት አብሯት ነው የሚያቃጥለው ብለን ነው ሀሳቡን ያነሳነው እንጂ ወደዛ ነው የምንሄደው። ግን እኔ ጥያቄ ምረታብ ተረድተኸኛል? እኔን ጥያቄ አይ ኦፓል ጥያቄሽ ቆይ ኤላ አንዴ በእናትህ ኤላ አንዴ እሺ ቀጥ እኔ እያልኩ ያለሁት በዚህ ጉዳይ እንደ ቀልድ የምታነሺው ኢሹ አይደለም። አስተያየት ስትሰጪ የሆነ ሆነስት ምርመራ ይፈልጋል። የሀገርሽ ጉዳይ ነው፣ የዜጎች ጉዳይ ነው። በጣም ፍራጃይል የሆነ ሀገር ላይ ነው ያለ ነው። ጥንቃቄ አድርጊ። ማለት ከሀገርሽ ውጭ እንዳለ ፖለቲካ እንደምትሰጪበት አስተያየት አይደለም። በቃ እንደዛ ከሆነ ዱቄታችሁን እየተቀበላችሁ ኑሩ፣ አታልቅሱ መንግስት ላይ። በቃ ሁለት እኮ ምርጫ ነው ያለ፣ ሶስተኛ የሚባል ምርጫ የለም። ይሄን ያህል ፈሪ ከሆናችሁ የሰጣችሁን እየበላችሁ ኑሩ። በቃ አታላዝኑብን። መንግስት እንዲያርጉ ኑሮ እንዲሆኑ በዚህ ወጥተው የትኛውም ስኬት የሚገኘው ከዋጋ ጋር ነው። ዋጋ መክፈል አልፈለጉም፣ ፈሪ ናችሁ። ኦፓል ግን ለምን ዋይ ናው? እኔ እኮ የኔ ጥያቄ እኮ አልመለስሽልኝም። ለምን አሁን እኮ እያልኩሽ ያለሁት ምርጫው ግንቦት ላይ ምርጫ ነው። ምረታ በኔ የኢትዮጵያ ምርጫ ግንቦት ላይ ነው እያልኩሽ ነው። ስለ ምርጫ አይደለም፣ ስለ ሰብአዊ ነው አይደል እያወራሽ ያለሽው? እንግዲህ አንድ ሰው በሰብአዊነቱ ኢትዮጵያ ውስጥ በአሁኑ ሰዓት በብዙ መልኩ ችግር ላይ ነው ያለው ብለን እናምናለን። ችግራችሁ ያንን ችግር አሁን ምርጫው ስመጣ ነገሮችን ወደ ከያስ ወይ ደግሞ ወደ መንግስት መገልበጥ በጦርነት በተለያዩ ነገሮች ይደረግ ብለሽ ሀሳብ ያመጣሽበት ዴፊኒትሊ እኔ ማምነው ነገር በቅርብ ጊዜ ኢትዮጵያ የሆነ የራሷን የውጭ ዲፕሎማሲ የቀየረችበት ሀሳቧን የቀየረችበት ከፓለስቲያን ጋር የተገናኘ እይታ ነው። አንቺ ከዚህ ተነስተሽ ነው ይሄንን ሐሳብ እያመጣሽ ያለሽ? አይደለም። እኔ ሐሳቤን ከምን ተነስቼ ነው? የኔን ሐሳብ ያንተ ከኢራን ጋር የተገናኘ ሳይሆን እና የኔን ሐሳብ አንድ ጊዜ እኔ አይደለሁም 2% አይደል ያለ ነው። አንተ እርግጠኛ ሆነ ማውራት እንጂ ስለራስህ ነው፣ ጤነኛ ከሆንክ ማለት ነው። እኔ ኢትዮጵያ ምርጫ ካርድ እያስወሰደች ነው። ግንቦት ላይ ምርጫ ይካሄዳል። ይሄ መንግስት ብትመርጡም ባትመርጡም እሱ ነው የሚያሸንፈው። 7 ዓመት ድጋሚ ይገዛችኋል። 7 ዓመት ባሪያ ከመሆነ ለምንድን ነው አጋጣሚ ተጠቅማችሁ መፈንቅለ መንግስት የማታደርጉት? እኮ ነው ያልኩት። እኔ እኮ በቃ አጭር እኮ ነው የኔ ፖይንት። ችግር የለውም እኮ ምርጫን ያሸንፋል አይደለ? ስለዚህ እንደሚያሸንፍ ቀድሞ የተወሰነ ነገር ነው። ኦኬ ፋይን፣ ያሸንፋል። ችግር የለውም። ግን እያልኩሽ ያለሁት አሁን ለምሳሌ ማለት ነው
እነዚህ ነገሮች ምርጫውን እንደሚያሸንፍ ያወቅሽው ቀድሞም ታውቂያለሽ። ለምን ቀድሞም እንደሚያካወቅሽ ማለት ነው። ቀድመሽ ኢትዮጵያ ውስጥ በደል አለ። ኢትዮጵያ ውስጥ በብሔርም በተለያዩ ነገሮች ሰው እየተበደለ እየተራበ ነው። ሁሌ ነው የምናገረው እኔ ዛሬ ብቻ መስለው እንዴ? ሁሌ እኮ ነው የማወራው። ኮሜንት ላይ ጻፉልኝ። እኔ ኤቭሪ ሲንግል ዳይ ስለ ፖለቲካ ስለ ኢትዮጵያ ፖለቲካ ሳወራ የምናገረው ይሄንን ነው። ኮሜንት ላይ ጻፉለት። አንተ ዛሬ ስለሰማኸኝ ነው። ኖ አስጨርሽ አይደለም። አሁን የመጣሽበት ከዚህ በፊት ሜቢ መንግስት እንደዚህ ነው እንደዚህ ልትይ ትችያለሽ። ግን አሁን መንግስት ገልብጦ ነው የምለው ሁሌም እያልኩ እኮ ነው። በቃ አንተ ስለኔ እኮ ነው የምታወራው። እኔ ኃላፊነት ልውሰድ። እኔ ልናገር። ስለኔ እኮ ነው የምታወራው። ኤቭሪ ሲንግል አላየሁብሽም። ልክ አሁን ምርጫ ደረሰና ተነስታችሁ አንድ ነገር ልንገር ምረታ የኢላን ነገር ቆይ የኢላን እንደገና ይብሳሽ አድርገው አዳምጠኝ። አንተ ራስህ ስለኔ አንተ ታውቃለህ። ስላንቺ ትቻለሁ። የኢላ እያለ ያለውን ልድገምልሽ በተከተረዳሽ በነገራችን ማውራትና በአገር ላይ ይዞ የሚመጣውን መዘዝ ራሱ መረዳትን ይጠይቃል። በቃ እንደዛ ከሆነ የመንግስት ዳቦና ዱቄት እየተቀበላችሁ ኑሩ ከሆነ አታልቅሱብን ነው። እኔ የመንግስት አገሬን በጣም አከብራለሁ፣ በጣም ወዳለሁኝ። ገብቶሻል? ዛሬን ብቻ ሳይሆን አርቄም የነገውን እመለከታለሁኝ። የዛሬውን ለዛሬ ብዬ አገሬን አፍርሼ እንደ ሶማሌ ወይ ደግሞ ሌላ ሀገር እንትን ሆኜ ከዛም በኋላ ስደት ላይ ወንድሞቼ ወይ ቤተሰቦቼ ወይ ደግሞ የሀገሬ ህዝብ እንዲንከራተት አልፈልግም። አርቀን ማሰብ መቻል አለብን። የቅርቡን ስንመለከት ብዙ ጊዜ ጋጋታና ጩኸት ብቻ ይሆንና በዛው ነገሮቹ ያከትማል። ጥሩ አይደለም። መጨረሻው መዘዙ መጥፎ ነው። ለሁላችንም ይተርፋል። ገብቶሻል? እኔ የመንግስት ደጋፊ ነኝ። እሱን ታውቃለህ። እኔ የፈለግሽውን ደግፊ ነው። ያደገፍሽ አልደገፍሽ አይደለም። ስለዚህ እኔ እያልኩኝ ያለሁት ግን ኑሮ ተወደደ፣ መንግስታችን ጨቋይ መንግስት ነው፣ ፍትህ የለም፣ ዲሞክራሲ የለም የምትሉ ሰዎች ግን የመንግስት የሚሰጣችሁን ዳቦና ዱቄት እየተቀበላችሁ ኑሩ ወይ ደግሞ መንግስት ገልብጡ ነው። ከዛ ውጭ ግን ሶስተኛ አማራጭ የለም። አታላዝኑብን፣ የሀገር እድገት አታደናቅፉ፣ የሀገር ኢሜጅ አታበላሹ ነው የኔ ፖይንት። 360 ዲግሪ ባንዴ አቋሜ እንደዚህ ነው። የነገርኩህ እኮ ነው። አንተ ስለኔ ከማውራት በፊት ይሄ ሁሉ ጊዜ አቋሜ እኮ የምናገረው ዛሬ አይደለም እኮ አልኩህ። አመቱ ሙሉ የምናገረው የኔ አቋም ይሄ ነው። ግን አሁንም መንግስትን ምርጫ መጥቷል። መንግስትን የምትመርጠው ከሆነ 7 ዓመት ረግጦ ይገዛሃል። ተረግጬ ነው የምገዛው ብሎ ስለሚያምኑ እኔን አይገዛኝም። እህት አለም እኔ እንኳን የምትገባው ለምንድን ነው ታዲያ? አይደለም የገባሁት የኢላን ሀሳብ እኮ ለማስቀመጥ እኮ ነው የገባሁት። ምንድን ነው የኢላ ሀሳብ? እሺ አንተ ምረታ አሁን እኮ አስነገርኩሽ እኮ አሁን የካረንት ላይ ያለው ሲቹዌሽን እንደ አንድ ታጋይ ሁሉም በተለያዩ በራሱ ፊልድ ላይ እየታገለን ያለው ኮዝ አላቸው። ይሄንን በእርግጥ አሁን ከተናገርሽው ጋር እስማማለሁ። ምክንያቱም የመንግስት ደጋፊ ነኝ። ግን ይሄን እንትን ካላችሁት በየመንገዱ በየፊናው ትጮሃላችሁ፣ ገብታችሁ መንግስት ገልብጡ ነው እያልሽ ያለሽው። አሁን እንደዛም ብለው የሀገር ኢሜጅ እያበላሹ መንግስት እያደረገ ያለው ነገር በሙሉ ትክክል ነው እያልሽ ያለሽው። ስለዚህ እንደዛ ካልተሰማችሁ ገብታችሁ ገልብጡት ነው እያልሽ ያለሽው። አዎ አታልቅሱ፣ ኢሜጅ አታበላሹ፣ ልማት አታደናቅፉ፣ ሁሌ ሮሮ አትበሉ፣ የሀገር እድገት ላይ መሰናከል አትሁኑ። ከተቃወማችሁ ወጣችሁ አቋማችሁን በግልጽ አሳይታችሁ ተቃወሙ እንጂ ደቦ ሲሰጣችሁ እየተቀበላችሁ ዱቄት እየወሰዳችሁ ግን አታልቅሱብን ነው። ቆይ እኮ ነው መጀመሪያ ይቆርጣል። አይ በቃ አሁን እኮ ተግባብተናል። ስለዚህ አንቺ በዚህ ደረጃ በዚህ ስታንድ ላይ ካለሽ ቅድሙ ምልከታ ግን ትክክል አለ። መንግስት እንደምትቃወሚ አይነት ነገር አድርገሽ ነበረ። ገልብጡ ስትይ እንደዛ ነበረ። ግን እኔ ፀሐዩ መንግስታችንን እኔ ግን ምንድነው እኔ መንግስት ስለምደግፍ ተጫቋኞችን መብት አልጋፋም። መልካም፣ በዚህ ከሆነ ተስማምተናል። ከኤላ ጋር ቀጥሎ ኤላን ካልተረዳሽ እንግዲህ ፑሽ አድርገው። ፀሐዩ መንግስታችን 50 ዓመት ይገዛል። ምረታ በየ ግን እኛ ፀሐዩ መንግስታችንን ስለምንደግፍ ተበድለናል፣ ተጨቆናል። ኧረ ፕሊዝ፣ በሰው ደም ነው የምትቀልጂው። ይሄ ወርሽ በሰው ደም ላይ ነው የምትቀልጂው። አገር ውስጥ ቀልድ አይደለም ያለው ነገር። ሀገር ውስጥ ቀልድ አይደለም ያለው ነገር። ዝም ብለሽ ዘለሽ አስተያየት እንደምትሰጪበት ጉዳይ አይደለም ያለው ሲቹዌሽን። የሰው ደም ነው እየፈሰሰ ያለው እዚህ ሀገር ላይ። እኔ እሱን ነው እየተረዳሽው አልመሰለኝም ነው የነገሩን ክብደት ተረድተሽው አይደለም ሀሳብ እየሰጠሽ ያለሽው። እኔ እሱን ነው እያልኩሽ ያለሁት። ምን ነው የምትሉት? እኔ እኮ ልጋብኝ አልቻላችሁም። ምን ይሁን ነው የምትሉን? ውጡና ገልብጡ። መንግስት ምን ከኛ ጋር ሆኖና ልማትን ደግፉ አንደግፍም እይይ እንዴ ምን እናርጋችሁ እኛ እናንተ? በቃ ልገቡን እኮ ያልቻላችሁ። ምንም አርጊን አላልኩሽም እኮ አርጊን ሳይሆን ያልኩሽ ያ ረቢያና እኔ አርጊ አላልኩሽም። አሁን እኔ ይኸውልህ
ምርጫ ሰጠናችሁ እኮ አይደል እንዴ? ልማት ደግፉ። እስቲ ሚውት አድርጊው አንዴ፣ ያስተጋባል ድምፅሽ። አልሰማም እንዴ? እኔ እሰማለሁ አልሰማም? እኔ እሰማለሁ እንዴ? ይኸውልሽ ኦፒ፣ እኔ እያልኩሽ ያለሁት አስተያየት መስጠት ሀገርሽ ነው። አስተያየት መስጠትሽ መብትሽ ነው። እኔ እዛ ላይ ልቃወምሽ አልችልም። እኔም ሀገሬ ነው፣ ሁሉም ሀገሩ ነው፣ አስተያየት ይሰጣል። ነገር ግን ግራውንድ ላይ ያለውን ነገር እንትን አስተያየት ስንሰጥ ይድረስ ዛሬ ድንገት ከእንቅልፍሽ ተነስታሽ የመጣሽ ዛሬ ድንገት አይደለም። ዛሬ ድንገት አይደለም። እናንተ ፈሪ ናችሁ። እናንተ እንደ መሽገር ኢትዮጵያ የተጣበቃችሁ ወይ አቋም የላችሁ ወይ ድፍረት የላችሁ ወይ ደግሞ ሰውን የማስጨረስ አቅምሽን ግን አሳድጊ። እኔ ከምንም በላይ በቃ ገባ እያልኩ አይነት። ስለዚህ ይኸውልህ ቀጥ ብላችሁ የመንግስትን ስራ ተከተላችሁ ሲስተም ላይ ገብታችሁ ትኖራላችሁ። አንድ ሁለተኛ የመንግስትን ስትራቴጂ፣ የመንግስትን የሀገር እድገት፣ የመንግስትን ኢኮኖሚ፣ የመንግስትን ፖለቲካ ማነው ያስወጣው? ሶስተኛ አማራጫችሁ ግን ምንድነው? መንግስትን ገልብጡ። በቃ አቅም ካላችሁ። አቅም ከሌላችሁ ግን አታላዝኑ። ዳቦንና ዱቄት ተቀበላችሁ አርፋችሁ ኑሯችሁ ኑሮ እኮ ነው እያለን ያለን። በቃ ችግር አትፍጠሩብን። 7 ዓመት ችግር ፈጥራችኋል። መንግስት ዳቦና ዱቄት አይሰጥም። አሁን ችግር ነው ያለው ኢትዮጵያ ውስጥ። እየበሉ ነው። ባይበሉ አይቀመጡም። ይኸውልሽ አንድ ነገር ልንገርሽ ቃል የኢትዮጵያ ህዝብ ሆዱ ብቻ ነው ነፃነቱ። ቢርባቸው ይወጡ ነበር ሊገለብጡ። ስለሚበሉ ነው የተቀመጡት። ግን ስለ መብትና ምርጥ መንግስት ቢሆን እኮ አንጠላውም። ግን ምርጥ መንግስት አልሆነም። ኢትዮጵያን ማስተዳደር አልቻለም። እንደዚህ የምትሉ ከሆነ ውጥና ገልብጡ፣ ካልሆነ ግን አርፋችሁ ተቀመጡ። ይሄ ነው የኛ ምርጫ። ሁለት ምርጫ ነው ያላችሁ። ፀሐዩ መንግስታችንን ልማት አታደናቅፉ። የፀሐዩ መንግስታችንን አታበላሹ። ካልሆነ ግን ውጡና ሌላ መንግስት ፍጠሩ። አቋማችን እኮ ይሄ ነው። እኔ ለዛ ነው ይሄንን 7 ዓመት ከሚገዛችሁ ምርጫውን ተጠቅማችሁ አቅማችሁን ተጠቅማችሁ 7 ዓመት ሙሉ አንዴ እዚህ ከምትገዳደሉ ውጡና መንግስት ገልብጡ፣ ስርዓት ቀይሩ። ሚኒሊክ ተነስቶ ቢመራን ይሻላል። የምር ቢመጣልን ይሻላል። ወደ ድሮ ተመለስ ሚኒሊክ ናፈቀሽ? የለም ሚኒሊክ ወደ ድሮ ዘመን መመለስ አለብን። እኔ እኮ ማለት ነው በጣም እኮ የሚያስበኝ የኢትዮጵያ ህዝብ ጋይስ የኢትዮጵያ ህዝብ እኔ በጣም ነው የሚያስ አያችሁ አይደለ? ቤታቸው ተቀምጦ ቡና እየጠጡ መሳደብ፣ የመንግስትን ስትራቴጂ፣ መንግስት የፈጠረውን ዲፕሎማት፣ መንግስት የፈጠረውን ልማት ማበላሸት፣ መሳደብ። ከዛስ እሺ ውጡ፣ መንግስት ቀይሩ፣ አቅም የላችሁ። እሺ ውጡ፣ መብታችሁን አሳዩ፣ አቅም የላችሁ። አይገርምህም? ግን ጌታ ምስክሬ ነው። መንግስትን እኮ የሚጠላ የለም እኮ ማለት ሲመጣ እኮ አንዳንዴ መረጥን ብለን 300-400 ብር እያወጣን ስናሽቃብጥ እኮ ነበረ። ስንት ነበረ እኮ ሙሴ እያለን እንዴ ዘራፍ አካኪ ዘረፍ ስንት ነበረ። ግን ህዝቡን ከዳው። በቃ ይሄን ያመነውን ህዝብ ከዳ። ገባሽ? እኔ የጠላነው እኮ ህዝባችንን ስላስገደለ ህዝባችንን ስላስጨረሰ እንጂ ሌላ አይደለም እኮ። እኛ ቢመራን እኮ አንጠላም። ግን ህዝባችንን እያስጨረሰ ነው ያለው። ህፃናትን እያስገደለ ነው ያለው። ብዙ ሰውን የሞተው በዚህ በ7 ዓመት ውስጥ በጣም ብዙ የሰው ነፍስ ህይወት ነው የጠፋው። ስለዚህ እንደዚህ አይነት መንግስት ምን ይሰራል? አንፈልግም። መንግስት ነው ያለው። አንቺ ማንሽ ቃል መንግስት ነው እየገደለ ያለው። በነገራችን ላይ አንድ ማወቅ ያለባችሁ ነገር ማለት ነው ስለ ህዝብ መሞት ስለ ሰው መሞት ከሆነ ድሮም በነበሩ መንግስታቶች እንደውም በበለጠ ሲገደሉ ጨፈጨፉ ድንበር ሲታለፍባቸው የነበረ ነገር ነው። ግን አንድ ነገር ማወቅ ያለባችሁ ግን በየትኛውም ሰዓትና ጊዜ ያ እንደ ሀገር እንደ ማህበረሰብ የተማረ ሰዎችን በተለያዩ ነገሮች የምናፈዘው የምናደነዝዘው እኛው ራሳችን አንድ ታላላቅ መምራ እውቀት ያላቸውን ሰዎች በማጨንገፍ አይደል እኛ የምንታወቀው። ኦኬ በቅናት በመድኃኒት በተለያዩ ነገሮች በስንትና ስንት ሴራ አይደል እንዴ እውቀት ያላቸውን ሰዎች ስናጨናግፍ የምንታወቀው። ኦኬ ችግሮችን የምንፈጥረው እኛ፣ እርስ በርስ የምንባላው እኛ። ግን የሆነ